አይቼዋለሁ ሁሉ ነገር። ስለዚህ ሙሉ በሙሉ አንተ ልክ ነህ ብዬ ተናግሬያለሁ። ባለፈውም ስናወራ አይቼዋለሁ ሳይሆን ትምህርቱ እኔ ቆይ ልንገርህ፣ ኦርቶዶክስኝ ከተማርኩት ይልቅ እኮ ማለት ነው ወይም በህይወቴ ውስጥ ኦርቶዶክስኝ ስል በቤተክርስቲያን ኦርቶዶክስ ሆንኩኝ እንጂ የኔ ጅልነት ወይ ደግሞ የኔ አለመማር የኔ ቤተክርስቲያን አለመሄድ ነው እንጂ ከአንተ የተማርኩት ትምህርት እኮ የምናገረው ነገር እኮ ነው። ብዙ ነገር ተምሬያለሁ ከኤርሚያስ እኮ እያልኩ ነው የማወራ በየትኛውም ቦታ ላይ ማለት ነው። ስለተማርኩኝ እኮ ነው አውቄያለሁ። ብዙ ነው ከተክሉ ይልቅ ከአንተ የተማርኩት ይበልጣል ለእኔ ማለት ነው። ተክሉ ካስተማረኝ የበለጠ አንተ ያስተማርከኝ ብዙ ነው ብዬ እኮ ብዙ ቀን ነው የምናገር። ለምን እውነት ስለሆነ ማለት ነው። ከዛ በዘለለ ግን አንተ ልክ ነህ እኔ ቄስ አይደለሁም ስትለኝ አዎ ልክ ነህ እኔ የሄድኩበት ቦታ ስህተት ነው ማለት ነው። ማለት እኔ የዛን ሰዓት ንስሐ መግባት ካለብኝ ያስተማርከኝን ተምሬ ያወቅኩትን ያክል ካወቅኩ በኋላ እኔ ኦርቶዶክስ ከሆንኩኝ ኦርቶዶክስ ቦታ ሄጄ ቄሱ ጋር ነው እንጂ ንስሐ መግባት የነበረብኝ አንተ ጋር መምጣት አልነበረብኝም። እሱ ልክ ነህ ገብቶሃል። በዚህ ከሆን እኮ ስህተተኛ አይደለሁም እኮ አላልኩም። ይኸው ሰናይ እኮ አለ ሰው አያጠፋም ወይ? እኔ አጥፍቼ ሊሆን ይችላልኝ። አዎ አጥፍቻለሁ። ግን እኔ ኦርቶዶክስ ነኝ ካልኩኝ ኦርቶዶክስ ነኝ። ክጄ ከዚህኛው ወጥቼ ክጄ ከዛኛው ይጄ ሚካድ ምንም ነገር ምናምን ነገር የለውም። ጴንጤ ራሱን የቻለ የራሱን ሃይማኖት አቋቁሞ በራሱ እየኖረ ነው። የራሱ የሆነ መንገድ አለው። ኦርቶዶክስ ደግሞ በእኔ ልክ ናት። ለምን አሁን ደግሞ ያልገባኝን ጥያቄዎች ጠይቄ ደግሞ አንተ ካስተማርከኝ ጋራ ሌላው ደግሞ ያስተማረኝ በኦርቶዶክስ መምህር የሆነ መምህር ሲያስተምረኝ ደግሞ የገባኝን ነገር ተቀበልኩ። ለምሳሌ አንተ ስለ ዶግማ አሁን እኔ ካስተማርኩ ኤርሚ እኔ ካስተማርኩ የተለየ ማለት እኔ ያስተማርኩ ስህተት ሆኖ የኦርቶዶክስ መምህር መጥቶ አንተን አስተምሮህ ሰብኮህ አይደለም ወደ ኦርቶዶክስነት የተመለስከው። አንተ ወደ ኦርቶዶክስ መጠጡን ፈልጌ ነው ታዲያ ልበልልህ ነው የምትለኝ? መጠጥ ፈልጌ ነው ጴንጤ ጠጣም እያልከኝ ነው? ምንድን ነው ለምን ለእኔ በውስጥ ያወራኸኝ ለምን እዚህ አደባባይ ላይ ትክዳለህ? አውራው ችግር የለብኝም። እኔ ምን ነበር ከቤተሰቦቼ ጋር ከጓደኞቼ ጫና ደርሶብኛል አላልከኝ? አዎ ስጠፋባቸው ስላስፈራሩ ነው ኤርሚ፣ ያስፈራሩኝ ስለጠፋው ነው። ምንም ስለጠፋ አይደለም አድምጣኝ፣ ስላስፈራሩ ነው። ቢያስፈራሩኝም እኮ ይኸውልህ ምንም ሊያደርጉኝ ጎንደር ስትመጣ ይህንን እምነት ካልታውቅ እኔም ላውራ ፍቀድልኝ እንጂ ጎንደር ስትመጣ ማንጅራትህን ብለን ነው የምንልህ ብለው ስላሉ ነው። ስላስፈራሩ ስላሉኝ ይሆናል ማለት እኮ አይደለም። ስላሉኝ ይሆናል ማለት ሳይሆን አውርተኸኛል፣ ለእኔ አውርተኸኛል። ስለዚህ አሁን ጴንጤውን መክሰስ ተው ኤርሚ። ኦኬ መብትህ ነው። ጴንጤ እየከሰስኩ አይደለም ኤርሚ፣ ጴንጤ እየከሰስኩ ሳይሆን ክርክር አናድርገው። በስነስርዓት እየተነጋገርን ስለማከብር ከማከብሩ ሰው ጋር እያወራሁ ስለሆነ ነው እኔ በትህትና እያወራሁ ያለሁት። ገብቷል። ስለዚህ እኔ ጎንደር ላይ አትመጣም ስላሉኝ ምናምን ነገር አይደለም። ግን ምንድነው ስለጠፋውባቸው አብረውኝ ስላደጉ ሁሉም ስለሚያቀኝ ስጠፋባቸው ይጨንቃቸዋል፣ ይናደዳሉ። ብዙ ነገር ሚዲያ ላይ ያገኙሃል ነበር እንዴ? አልነገርከኝም? ሚዲያ ላይ መጥፋት ማለት እኮ ሃይማኖትን ስትቀይር እኮ ወደ ሌላ ሃይማኖት ስትሄድ ከኦርቶዶክስ ስትወጣ ወንድማቸው ነህ። ደግሞ ሲጀመር ጴንጤ በመሆኔም ራሱ አንድ ሰው ተቃውሞኝ አይደለም። አትሳደብ ነው የእነሱ ጥያቄ፣ አትሳደብ። መጥፋትህን አስረዱ። እሺ ታዲያ ኤርሚ የጠፋው በዚህ ነው ብለው እኔ ባስተማርኩ አሁን አንተ ብዙ ነገር አስተምራኛል አልከኝ። ኦኬ እኔ ባስተማርኩ መሰረት አንተ ጠፍተሃል እኮ ኤርሚ ብለው ሲሉህ መጥፋትህን በእውቀት ደረጃ ነው የነገሩህ ወይስ አንተስ አለመጥፋትህን በእውቀት ደረጃ ነግረሃቸዋል? ምን አለ መሰለህ አሁን እነሱ ጋር ትልቁ ችግር የተፈጠረው ምንድን ነው? እኔ በጌታ ነኝ ብዬ ማስተማር ወይም ደግሞ መናገር ስጀምር እየተሳደብክ ነው እና ስድቡን አቁም፣ የፈለከውን ሃይማኖት ግን መከተል ትችላለህ በሚል ደረጃ መጥቶ ተናግረዋል። ገብቷል። የዛን ሰዓት እኔም ስሳደብ ስለነበረ ሪከርድም ስለያዙ ማለት ነው። እንደዛ ሪከርድ አለኝ። እንደዛ ብለው ሲሉ እነሱ ግን አንተ ቤት ውስጥ አስገብተህ ግን ጴንጤነት እያሉ ግን ልጋጋቸውን ሲጠርጉ ነበር አይደል? ሲሳደቡ ነበረ። እኔም ለማስቆም ሞክሬያለሁ ብዙ። እሱን አልዋሽም። እኛ እነሱ ስለተሳደቡ ችግር የለውም። እኛ ግን ተሳድበን ከሆነ ይቅርታ እንጠይቃለን ማለት ነው። የሚያስጠይቅ ነገር አይደለም። ሲቀጥል ደግሞ እኔ እየተናገርኩ ያለሁበት ነገር አሁንም ቢሆን ምናልባት ቤኪ ቅድም ሲያስተምር ሰማሁትኝና ምናልባት እስኪ እኔውን እንደ በቅን ሀሳብ ነው የነገርኩትኝ። እኔ ለክርክር ወይም ደግሞ የሆነ እውቀት ኑሮኝ ከሱ የተሻልኩ ሰው ሁኜ አይደለም። ምናልባት አሁን ኦርቶዶክስ እያለ ስለ ኦርቶዶክስ ብዙ ነገሮችን ሲናገር ሰማሁትኝ ረጅም ሰዓትና ምን አለ? አሁን ለምሳሌ እዚህ ጋር ርዕሱ የተጻፈው ትንሣኤ ማን ነው? ስለ ገድልም ሆነ ስለተለያዩ ነገሮች ሲናገር ነው። መጀመሪያ ግን ስለ ኦርቶዶክስ ከመናገር በፊት ከእናንተ ቤት ያሉት ነገሮች እኮ በጣም ብዙ ነገሮች አሉ እኮ። ማንኛውም ሰው እንኳን አምኖ እንኳን ለመምጣት ማይችልበት መንገድ እኮ አለ። ለምሳሌ ብዬ ቅድም እንደተናገርኩትኝ የአንደኛ ጢሞቴዎስን ነገርኩት ለሱ ማለት ነው። ከ9 እስከ 15 ያለውን ነግሬው
በዛ መሰረት መጽሐፍ ቅዱስን ሸራችሁትኝ ሴት ልጅ እንዳትሰለጥን እያለ ሰልጥና እያስተማረች ነው። እሱ አንደኛ ነገር ከመጽሐፍ ቅዱስ ጋር ይጋጫል ብዬ ነገርኩት። ከዛ ውጭ ደግሞ ያሉት ነገሮች ደግሞ ብዙ ስርዓቶች አሉ። አሁን የትኛው ጴንጤ ነው ትክክል ብሎ ለመናገርም ራሱ የሚከብድበት ደረጃ ላይ ነው። አስቀኛ ነቢያቶች በብዙበት ሰዓት ላይ ጥያቄ ጠይቃረ ሴቶች እንዳያስተምሩ ነው አይደል ብለህ ያልከው? ቢያስተምሩ ነውር ነው አይደል? ነውር ነው ሳይሆን እኮ ታገለግላለች እኮ። ማገልገልና መሰልጠን እንደይልኝ ኤርሜስ። ምንድን ነው መሰልጠን ማለት? መሰልጠን ማለት ለምሳሌ አንድ ፓስተር ሴት ተብላ አላደለ ከወንዶችም በቤተክርስቲያኑም የበላይ ሆና ስታገለግል ሴት ፓስተር ስትሆን ምንድን ነው የምታደርገው? ምንድን ነው የምታደርገው? እንዴት ነው ምን ታደርጋለች ማለት? ታስተምራለች። ታስተምራለች። ኦኬ። ስለዚህ ትምህርት ነው ማለት ነው። መሰልጠን ብሎ የሚለውን ሴቶች ፓስተር ሲሆኑ ይደባደባሉ እንዴ? ወንዶቹን አይደለም። መሰልጠን ሲባል መሰልጠን ብሎ የሚለው ቃል ቅዱስ ጳውሎስ እዛ ጋር ነው እንደተጠቀመው። እንድትሰለጥን አልፈቅድም ካለ በቃ አይፈቅድም። ምንድን ነው መሰልጠን ብሎ የሚለው ቃል? የበላይ መሆን ነው። የበላይ መሆን አይደል? በምንድን ነው የበላይነቷ? በቤተ ክርስቲያን እኮ ምን በማድረግ የበላይ እንድትሆን ነው አልፈቅድም ብሎ ያለው? እንደ ኤርሚያስ እንዴት ነው የቤት ራስ አንተ ከቤት አንተ አይደለ? ካንተ በላይ ማን ነው የሚሆነው? እየጠየቅኩ ነው እና የበላይ አልኩኝ እኮ ነው። የበላይ ማለት የቤተ ክርስቲያኗ የበላይ የጠቀስከውን ጥቅስ ልታወራበት ምንም አይነት የእውቀቱም የሞራሉም ደረጃ የለህም። ለምን? እንዴት የለኝም? እያወራሁ አይደለ? አታውቀውም። ይኸውልህ ብራዘር አታውቀውም ክፍሉ ማለት ነው። አይ በትምህርት ደረጃ ከሆነ መሰልጠን ብሎ የሚለው በትምህርት ደረጃ ከሆነ ግን ትምህርት ማስተማር ማለት ለሴቶች አልተፈቀደላቸውም ብለህ ካልክ ኦኬ፣ አንተ አሁን እዚህ ጴንጤዎቹ ጋር እኛ ጋር ሴቶች የሚያስተምሩ የሚሰብኩ ስላሉ እነሱ መስበክ የለባቸውም እነሱ ማስተማር የለባቸውም ብለህ የምትል ከሆነ መሰልጠን ብሎ የሚለውን ቃል ካልፈታው እንደዛ ብለህ የምትል ከሆነ ከራስ ቤተክርስቲያን ጀምር። የሴት ሐዋርያ ከእኔ ሳይሆን መጽሐፍ ቅዱስ። እኔማ ኦርቶዶክስ ቤተክርስቲያን ቆይ በመጽሐፍ ቅዱስ እናውራ። ኤርሚያስ እኮ የሴት ሐዋርያ አለ የለም ነው እኮ እያልኩ እየጠየኩ ያለሁት። ሴት ያገለገሉ ሐዋርያቶች ሊኖሩ ይችላሉ። በማገልገል ደረጃ ሊኖሩ ይችላሉ። በመሰልጠን ነው ያወራው። አታውቀውም። ሚስት ቢኖርህ ኖሮ ስርዓት አስይዘህ ነበር ቤት ውስጥ ማለት ነው። አየህ እውነቴን ነው። መሰልጠን ብሎ የሚለው ነገር ምን ማለት እንደሆነ አንደኛ በጉባኤ መካከል ቅዱስ ጳውሎስ ያን የተናገረበት ምን ማለት እንደሆነ ቃሉና ለቃሉ ተደራሲያን ምን ብሎ እንደጻፈ አታውቀውም። ለምን ደግሞ አታውቀው? ስላላነበብክ ነው፣ ወይ ደግሞ ያን ክፍል በእውነተኛ በቅዱሳት መጽሐፍ ትርጓሜ ስላልተተረጎመልህ ነው። መሰልጠን ብሎ የሚለውን ቃል ዝም ብለህ ደጋገምከው እንጂ ምን ማለት እንደሆነ ግን አልተረጎምከውም ማለት ነው። ኦኬ። ሚስት ቢኖር ብያልኩ ያው ሚስት አለኝ። ኦኬ። ሚስቴ እኔን ታዘኛለች አታዘኝም? ታዘኛለች። ሚስቴ የምታዘኘን አድርጋለሁ አላደርግም? አደርጋለሁ። እኔስ ሚስቴን አዛታለሁ አላዛትም? አዛታለሁ። የምላትን ታደርጋለች አታደርግም? ታደርጋለች። በመጽሐፍ ቅዱስ አስተምሮት መሰረት ወንድ የሴት ራስ ነው ብሎ የሚለውን የእግዚአብሔርን ቃል የጣሰ አይደለም። በእኛ ቤት ውስጥ ይሄን ማማ እኔን ስታዘኝ አድርጋለሁ። ለምሳሌ ጠዋት እሷ ከደከማት ወይ ደግሞ የምትሄድበት ፕሮግራም ካለ ኤርሚን ልጆቹን ዛሬ ትምህርት ቤት አንተ አድርስ ትለኛለች። ኖ ወንድ የቤት ራስ ነውና አንቺ እኔን ወደ ላይ ሽቀብ ልታዥኝ ልትሰለጥኝብኝ አይገባም። ራስሽ አድርሺ አልላትም። ምክንያቱም ልጆቼ የኔም ናቸውና። እንዴት አንቺ ታዥኛለሽ አይባልም። ያ ወንድ የሴት ራስ ነው፣ ክርስቶስ የቤተክርስቲያን ራስ ነው ብሎ የሚለውን ነገር አታውቀውም። ለምን? ስላልተማርከው ማለት ነው። ስለዚህ አሁን አንተ ሴቶች ኤርሚ አልተማርከውም ሳይሆን መልሱ እኮ መሆን ያለበት እኮ እያስተማርከኝ ከሆነ ስልጠና መሰልጠንን እናወራበት። አንተ እሱ አይደለም ያንተ እሱ ሳይሆን ያንተ ለእኔና ለመሲ እያወራኸውን ታውቃለህ። ለአንተና ለመሲ ያወራሁትን እኮ ነገርኩ እኮ። ይሄው እዚህ ጋር 407 ሰው አለ፣ መናገር ትችላለህ። ያን ያክል የሆነ በጣም ፕራይቬት የሆነ ነገር እኮ አይደለም የተናገርኩት ነገር።
ምንም ነገር ቢሆንም እዚህ ጋር መናገር ትችላለህ። የሆነ ቤኪም አሉ መሲንም ማስገባት ሼር አድርገህና ያልኩት ነገር ካለ ለእኔ ነገርከኝ አይደል? ጊዜያት ይጅብህ በቃ እንደዚህ አይነት የአርቲ ቡርቲ ወሬ አላወራም። እና እንደዛ ካልሆነ ዳራየ በአስተምሮ ደረጃ እኮ የጠየቁትን ጥያቄ ሌላ ነገር አልጠየኩም። አብሮ አደጎችና ወንድም ሁሉ ጭምር ገዝተ ላይ ልካቸው ጠርታቸው ጴንጤ እያሉ ልጋጋቸውን ሲጠርጉ ነበር፣ ሲሳደቡ ማለት ነው። ኦኬ ከዛስ አንተን ራሱ ማስፈራራት አደርሰውብኛል ብለኛል። ቤተሰቦች ጫና አድርገውባል። አብሮ አደጎች ሁሉ ማስፈራራት እሺ ና ግሎሪ ማስፈራራት አደርሰውብኛል ብለሃል። ግሎሪ አለ ኦኬ ወንድምነት ማስፈራራት አደርሰውብኛል ብለሃል። ምንድነው ያው ካናዳ ዘላለም አትኖርም፣ ስትመጣ ጎንደር በጓንዴ እንደፋለን ብለው ስላሉ ፈርታ ነው። አጭርና ግልጽ ነው። ኤርሚን አስፈራርተውት ነው። ስትመጣ ጎንደር እንገላለን ብለው ስላሉት ነው። አብሮ አደጎቹና ጓደኞቹ ወንድሙ ሁሉ ጭምር ስለዛቱበት ነው እንጂ ሴቶች ስለሰበኩ ስላልሰበኩ ችግር የለም። ጨርሰህ ነው ችግር የለም አይደለም። ይሄን ያወራን ብራዘር ኖ ኤርሚ የጠየቁት ጥያቄ አንተን ብቻ አይደለም፣ ማንኛውም የቤተክርስቲያን አገልጋይ ቢመልሰው አይችልም። መልስም የላችሁም፣ እኛ እንረዳለን። ስለዚህ በየቤቱ እየገባህ በየቤቱ እየሄድክ እንደዚህ ብለህ አንተን ያስገባኝ ኤርሚ አንተን ያስገባኝ እኔ ያስገባኝ። ሲቀጥል ደግሞ ለዚህ መልስ የላችሁም እያወራ ነበር። ለዛ ነው ለዚህኛው መልስ የላችሁም። በቃ የአንደኛ ጢሞቴዎስ ያለው መልስ የለም። በቃ ይሄንን ነገር የሚቀበል እታችሁ ረድ ብራዘር ኤርሚ ባይወርድ ጥሩ ነበረ። እችን አይቶ ቢወርድ ጥሩ ነበረ። ችግር የለም። ክፈትለት እዚሁ ይሰማል። ቴሌኮም በቃ ስለዚህ ጢሞቴዎስን እየጠቀሱ በሱ ቃል ለመውጣት እንደተሞከረ ማስመሰል የተጀመረው የተመጣበትንም አጀንዳ እናውቀዋለን። አንደኛ ይኸው፣ ሁለተኛ ቃል በቃል የተናገረው ቪዲዮም አለ። አይ ቲንክ እኔ ጋር የት እንዳለ እንጃ። ቃል በቃል የተናገረው ጴንጤ ጋር መጠጥ አይፈቀድም፣ ስለዚህ እኔ ደግሞ መጠጥ የማይፈቀድበት ቤት መቆየት አልፈልግም ብሎ ቃል በቃል ላይቭ ላይ የተናገረው ማለት ነው። ስለዚህ የመጣበት ህይወት ናፍቆት የተመለሰ ሰው አንደኛ ጢሞቴዎስ ሁለተኛ ጢሞቴዎስ እያለ ምክንያት መደርደር ምንም አያስፈልግም። ከዚህ በፊትም ብዙ ጊዜ ብያለሁ። መሄድ የምትፈልጉ ሰዎች ደርድሩ። በቃ እንትና እያላችሁ ጣት አትቀስሩ። ሂዱ። አልሰማም እሰማለሁ። ኦኬ። ስለዚህ ለመሄድ ምክንያት አትደርድሩ። እውነት ነው። ጴንጤ ቤት ስትገቡ ልክ የወታደር አይነት ህይወት ነው የምትኖሩት። ምቾት የለም። ይሄ ለስጋ የሚመቻችሁ ነገር እመኑኝ የለም። ይሄ እዚህም ዘልዬ እዛም ዘልዬ ከዚህችም እንትን ብዬ ከዛችም እንትን ብዬ የሚባል ነገር የለም፣ አታገኙትም። ስለዚህ ለስጋችሁ ምቾት አልሰጥ ሲላችሁ እንትና እንዲህ ብሎ አንደኛ ጢሞቴዎስ ላይ እንዲህ ተጽፎ እያላችሁ ምክንያት አትደርድሩ። አንዳንድ ሰዎች ሲሉ እንደሰማ ነው ገላትያ ላይ የተጻፈው ቃል እንትን ሲል አይቼ ኧረ ተው። ምን ነው እሱ መጽሐፍ ቅዱስ እናንተ አትጠቀሙትም እንዴ? እሱ ታክስ እኮ እናንተም ጋር አለ። ስለዚህ የማይሆን ምክንያት ደርድራችሁ የሆነ ሰው ላይ ጣት ለመቀሰር አትሯሯጡ። አይዟችሁ። ባይሆን ያንን ሐሳባችሁን ይዛችሁና ልክ ነው ወይ ብላችሁ ጠይቁ። ይሄ ነውና ከዚህ ባለፈ ደግሞ በጣም ሌላ እንትን አለ። አንድ ቪዲዮ ደግሞ ይዩት። ይሄን
በቃ አይ ችግር የለም ወንድምነት ቴሌኮም ቴሌኮም አዎ ያው ሴቱም መጠጡም እንደፈለገ በገፍ ይሄ ብቻ አይደለም ኢቭን በመንዙማ ይሰራዋል አዎ አንድ ቀንም አይቻለሁ እንደዛ በመንዙማ ይሰራዋል ስለዚህ ማለት አይሄድም ህይወቱ ስለሚከብድ ነው እዚህ ያ የዚህን ቤት ህይወት ሽሽት ነው እንጂ ክብደት ስላለው ሽሽት ነው እንጂ አማኑኝ መጽሐፍ ቅዱሱ ተጋጭቶበት አይደለም ይሄ ሰው ይሄደው እመለሳለሁ የሚለው ያም ጉዳይ አይደለም የናፈቀው ህይወት አለ አየህ አይችልም ለስጋ ያደረሰው አይችልም እና ይሄ ነው እውነቱ ለማለት ያህል ነው ተባረኩ ቴንክ ዩ እንግዲህ ብዙ ምክንያቶች ላይ ደረደረው እዚህ ላይ እናብቃ ግን በየትኛውም ጊዜ ላይ እየሄደ በእንዲህና በእንዲህ የፕሮቴስታንት ሃይማኖት እያሉ ምንድነው መጽሐፍ ሲናገር መለየት የሚወድ ምኞቱን ይከተላል ካለ በኋላ መጽሐፍ ምሳሌ ላይ መልካሙንም ጥበብ ይቃወማል ይላል ብራዘር መለየት ከፈለክ ዩካን ጎ ያልተቆረጠልህ የአተላና የአምቡላ ሱስ ገና ሳይቆረጥልህ ጌታ ኢየሱስ ክርስቶስን እንዲነቅልልህ ከመጸለይና ከእግዚአብሔርን ቃል ከማንበብ አልፈ ፕሮቴስታንትነት ብሎ ይከብድ አሁን እንደ ኦርቶዶክሳውያን እንደው በጌታ በኢየሱስ ክርስቶስ መለምናችሁ በየትኛው ህይወታችሁን አሁን ፕሮቴስታንትን የምትከሱት በየትኛው ህይወታችሁ አንድ ኦርቶዶክሳዊ ጴንጤነትን በህይወት ሊከስ የሚችልበት ጎን ለጎን እኮ ብትቆሙ በየትኛው ህይወታችሁ የተግማማ የህይወት ስርዓት በኃጢአት ውስጥ እየዳከርክ እየኖርክ መተው ደግሞ አለማፈራቸው ማለት ነው በዚህን ቀን ምሽት ሂድ ሆቴል እስኪ ጠይቁ አዲስ አበባ ያላችሁ ሆቴል መኝታ አለው ብለህ ጠይቅ ቢዚ ነው የለም ማን ነው ሆቴሉን የያዘው ቢዚ ያደረገው ጴንጤ ወይስ ኦርቶዶክሳዊ ወይስ ሙስሊሙ አይደለም ጴንጤው አይደለም ማን ነው በዚህን ምሽት ቅዳሜ ስዑር ለትንሣኤ አሁን አዳር ማን በዚህን ምሽት ቤርጎ ሂዱና ጠይቁ ወንድሞች እና አዲስ አበባ ዞር ብላችሁ ጠይቁ ጾሙ ሲገባና ጾሙ ሲወጣ ለመግቢያና ለመፍቻ እየተባለ ማለት ነው በዝሙት ይቀበሉታል በዝሙት ይፈቱታል ሂዱና እዚህ መሳቁን ትታችሁ ሆቴል የምታውቁ ደወል አድርጉ እኔ ጌታ ምስክሬ ነው ኮብየር ደወል አድርጉ እኔ ለአንድ ቀን አዳር ለዛሬ አዳር ፈልጌ ነው ሆቴል አለ ወይ ብለህ በለው የሆቴሉን ባለቤት የለም ተይዟል ይላል እስከ ሰኞ አይደለም እስከ ዳግማ ተንሳኤ ድረስ ኦክፓድ ነው አታገኝም ትፈርጣታለህ እንጂ አታገኝም ሆቴል ለምን የአርብ ቀኑ ሰጋጅ ዛሬ ደግሞ አልጋ ላይ ይንከባልላል ማለት ነው የዓመቱን ትናንትና ሲሰግድ አጣት ተናዟል ለሚቀጥለው ዓመት የሚናዘዘውን ከዛሬ ጀምሮታል ማለት ነው በየትኛው የህይወት ንጽህና ጴንጤን ብለህ ልትሳደብ ትችላለህ ወተትና አይብ ቅቤ አታስነኩ ብላችሁ እኮ ህይወት በምን እንዳለ ታው የነበርንበት ነው ጌታ ኢየሱስ ከዛ አራንቋ ውስጥ አውጥቶ ነው ጌታ ኢየሱስ እንዲያወጣችሁ እንጸልያለን ከዛ ውጭ ግን ጴንጤን ለመክሰስና ለመስደብ ምንም የሞራልም የህይወትም
ደረጃ ላይ አይደላችሁም ለማለት ነው። አታሳቡ። መጠጥ አልተቆረጠልህም፣ በቃ ሄደሃል። ይሄ ማለት ጴንጤ ችግር የለበትም እያልኩ አይደለም። በቃ መጠጡ አልተቆረጠልህም፣ ሄደሃል። ካናዳ ደግሞ የተመቸ ሀገር ነው ብራዘርዬ። እንደ ኢትዮጵያ ዳሸን ቢራ ውድ አይደለም። ገብተህ ሄኒከን የሚሆን ሌላ ቢራ የተባለውን ሄኒከን ያው በዚህ በምንድነው ይሄ ዓለም አቀፍ የእግር ኳስ ምንድነው የሚባለው የዓለም እግር ኳስ ጨዋታ ምንድነው የሚባለው የዓመታዊ በ4 ዓመት አንድ የሚመጣው ምንድነው የሚባለው ቤክ የዓለም ዋንጫ ላይ በጣም ቴንኪው ግሎሪያ ጆዬ የዓለም ዋንጫ ላይ ቁጥር 1 ስፖንሰር አይደል ሄኒከን ቢራ የሚባለው በጣም ያስተዋውቃል። እና በሱ ነው በጣም ብዙ ተቀና አለልህ። በጠርሙስ አለ፣ በቆርቆሮ አለ፣ በጆግ አለ፣ በጀሪካ አለ ይሸጡላል። እና ካናዳ ገፍ ነው እንደ ስንዴው ነው። እና ሲያየው ይሄ ነገር እንዴት ነው ነገሩ ነው። ደግሞ ካልጋሪ ነው ያለው፣ በረዶ አለ፣ ቮድካ፣ የራሽያ ቮድካ፣ አረቄ ምንም በደብረ ብርሃንና በቢቻና አረቄ የለመደ ሰው እዚህ ሲመጣ ይሄ እንደርጎ የሆነ ነው። እና ሲያየው እንዴት ነው በረዶ ነው አገሩ። ስለዚህ ህይወት ለጌታ ለኃጢአት ሞቶ ለጽድቅ ያው ሆኖ መኖር እግዚአብሔር ብቻ ሲያስችል ነው። እና አታሳብ ነው ብለን ያለ። ሁለተኛ በጴንጤ አታሳቡ። ድካም የለም እኛ ጋር እያልን አይደለም፣ ግን በጴንጤ አታሳብ። ጌታ ኢየሱስ ምስክር፣ እኔ ላሳብ ብዬ ብል ወደ ጌታ በመጣሁበት በዚህ 28 ዓመት ውስጥ ስንቱን አይቼ ወደኋላ በተመለስኩ ነበር። ምክንያቱም በጣም ብዙ በደከመ ህይወት ስርዓት የሚመላለሱ አሉ፣ ተመክረው ያልሰሙ። ግን እነሱን አይቼ አይደለም የመጣሁት። አየህ፣ እኔ ያየሁት ንጉሱን ነው፣ የእግዚአብሔር ልጅ ነው። ነገ ቤካን ባይ ቤካ ጋር ካለ ህይወት የተነሳ ልሰናከል እችላለሁ። ወንድምነትም ቤካ እኔም ቢያይ ሊያሰናክለው የሚችል ነገር አለ። እኔን አይቶ ከሆነ የመጣው ይሰናከላል፣ ይቆማል ማለት ነው። ግን አየህ፣ እኔ ቤካ እኔን አይቶ አይደለም፣ ቤካም እኔም ጌታን አይተን ነው መጣ ነው። በቃ የሃይማኖታችን ጀማሪና ፈጻሚ የእግዚአብሔር ልጅ ኢየሱስ ክርስቶስን ተመልክተን ነው ብሎ የሚለው እንጂ አጠገብ ያለውን ሰው ካየሁት የደከመበት የዛለበት የተሳሳተበት በጣም ብዙ ነገር አለ። እንደዚህ አይነቱን ወንድም ስናገኘው እንገስጸውና አግኝተን መክረውና እንጸልየንለት እግዚአብሔር እንደገና እንዲያነሳው እንዲያበረታው እናግዘዋለን፣ በጸሎት እንገስጸዋለን። ለጌታ ቀን ለመምጣት ቅኖችና ያለ ነውር ሆነን መገለጡ እንድንጠባበቅ ነው። ከዚህ ውስጥ ውጣ፣ ይሄ እኛ ካልቸር አይደለም፣ ይሄ እግዚአብሔር ሕዝብ ባህል አይደለም ይላል በመጽሐፈ አስቴር መጽሐፍ ላይ ምዕራፍ 3 ሃማ የተባለው መርዶኪዎስን በከሰሰበት ክስ ውስጥ የአይሁድን ሕዝብ በሙሉ ሲከስ ምን ብሎ አለ? አንድ ሕዝብ በሀገርህና በሕዝብ መካከል ተበትኖ በመንግስት መካከል ተበትኖ አለ አለው። ሃማ የሚባለው ሰው ስለ አይሁዳውያን ነው የሚከሰው። እና አንድ ሕዝብ አለ አለው። አንተ በምትገዛው በ127 አገሮች ውስጥ የተበተነ ሕዝብ በህዝብና በምትገዛው አገር ግዛት ውስጥ የሚኖር አንድ ህዝብ አለ። ያ ህዝብ አይሁዳዊ ነው። ይህ ህዝብ አለ የንጉሱን ህግና ባህል አይጠብቅም፣ የራሱ ባህል አለው አለ። እና ንጉሱ ይተዋቸው ዘንድ አይገባም አለ። ደስ አይልም? አየው፣ አይሁድ በተበተነበት አገር ላይ እንኳን ሆኖ የራሱ ካልቸር አለው። በሃይማኖት በደብተር የራሱ ካልቸር አለው። እና የንጉሱን ህግ አይጠብቁም። እና ንጉሱ ሊተዋቸው አይገባም በእንዲህ አይነት ብለዋለው ይላል። አየህ፣ ጴንጤ የራሱ ካልቸር አለው። በቃ እዚህ ቤት መጠህ ሾሌ ያነጭ ጠላ እያልክ የጥላሁን ገሰሰን ዘፈን እየዘፈንክ እኛ እያጨበጨብንልህ አትቀጥልም። የለም፣ እንዲህ የሚባል ነገር የለም። ሆሊነስ ቱ ዘ ሎርድ ማለት ቅድስና ለእግዚአብሔር ነው። ቅድስና ማለት ምን ማለት ነው? ለጌታ ተለይቶ መኖር ማለት ነው። ያልተቆረጠ ትብት ካለ በደንብ አድርገን እንበጥስልሃለን በእግዚአብሔር ቃል። ምንም አታመቻመች ማለት እንትን አጠጡ እኮ ብሏልና ጌታ እንትን አትበሉና ብሏል። ብራዘር፣ ያልጨረስከው ነገር ካለ ሄደህ ጠጣ። እዚህ እኛ ቤትም ያላችሁ አሁንም እዚህ በጌታ ነን ብላችሁ ምትሉ ሰዎች ካላችሁ ሄደህ በደሌ ቢራ
ያላበው ጊዮርጊስ እያል ከሄደ እዛው አብረህ አንተም ሊያለብህ ትችላለህ። እዚህ ቤት ግን አምጥተህ ጠጥተህ መጥተህ መጠጣትን ልታጸድቅልን አትችልም። በጥቅስ ደጋግፈህ ልታቆመው አትችልም። እንሞግታለን፣ እንከራከራለን። ኃጢአትን ለማስገባት እምልህ ዘፈን እኮ ማለት ምን ችግር አለው ብለህ አትችልም። አንሰማም። ጆሮአችንን ተበስተናል ለኢየሱስ ክርስቶስ። በቃ ሌላ ነገር አምጥተህ እኛ ላይ አትሰፋብንም። አሳ በለው የሚል ከሆነ እዛው ሄደ ማሲንቆን ይዘህ በለው፣ እዛው ተባባሉ ማለት ነው። እዚህ ግን አሳ በለው ክብር ለጌታ የሚል ነገር የለም። ቴንኪው። ክርስትና ጀግኖች የሚከተሉበት መንገድ ነው ብራዘር። ዝም ብሎ ማንም ፋሽፋሻ ዝም ብሎ ተነስቶ የሚሄድበት የለም። እና እዚህ መታ አንተ አሳ በለው አሳ በለው አንልም። እዛ ሄደ የምትባባልበት ትላለ። እዚህ ቤት ግን ብራዘር ቤቱ የእውነት አምድና የሕያው እግዚአብሔር ቤተክርስቲያን ነው እኮ ይላል ቅዱስ ጳውሎስ። እና በእግዚአብሔር መኖሪያ ቤት እንዴት መኖር እንደሚገባ ታውቅ ዘንድ እጽፍልሃለሁ አለ። እኛ ተከሽኖ ተጽፎልናል። በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለስን እናንተና እግዚአብሔር ምስክሮች ናቸው ያለ ቅዱስ ጳውሎስ። ወንድሞች ናቶች መነሳት አለብህ አንተ ትውልድ። በጣም ብዙ የተጠቀጠቀ የገባ ነገር አለ ከዓለማዊ ምኞት ጋራ፣ ከዓይን አምሮት፣ ከስጋ ፍቃድ ጋራ በቸርችና በዓለም የሚደረገው ነገር ተመሳሳይ እስከሚመስል ድረስ ማለት ነው። በጣም ብዙ ነገር ወንድሞች ናቶች እና ለሞተልን ጌታ ህይወቱን ለሰጠን ጌታ የሚመጥን ህይወት እንኖራለን። ለቅድስና ህይወት ተጠርተናል። ለጽድቅ ኑሮ ተጠርተናል። እግዚአብሔርን በሚፈራ ህይወት ለመመላለስ እንጨክናለን። አቅም የለንም። አዎ አቅምን ግን ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። ኃይልን እንዲሰጠን ደግሞ በጸጋው ዙፋን ፊት ራሳችንን እናስገዛለን። ጸጋና ሰላም ይብዛላችሁ አለው። ተባረኩ። እንኳን ደህና መጣችሁ ወንድሜ ባህሩ። ቀጥሉ። ቴንኪው። ያ ወንድምነት ተባረክ አባኮ። ጆኒ እየተቀጥል በነገር ላይ ወንድምነት አንድ መሰራት ያለበት ጉዳይ አለ። ባለፈው ጊዜ ላይ ሰርተን በተወሰነ መንገድ ወንድሞች ቶች ነክተው አስደንግጠናቸው ነበር። ስፔሻሊ በኤአይ ጉዳይ ማለት ነው። አሁን ግን በአደገኛ እንደ ሁለተኛ ማዕበል ልበለው አሉ ነው ተነስቷል። እቺ ራዕይ ምዕራፍ 17 ላይ ሃይማኖተኛዊቷ ባቢሎን አለች አይደለም? ልክ እሷ ነገር አሁን እያንሰራራች ነው የሚባለው። እንደዛ እየሆነች እንዳለ ተስፋ አደርጋለሁ። እንደዛ አስባለሁ። እኔ ገባበታለሁ ብዬ አስቤያለሁ። እኔ በዚህ በኤአይ ጉዳይ በጣም ዘግናኝ በሆነ በሚያስፈራ መንገድ ሁለተኛው ዌቭ ተነስቷልና እዛ ላይ መሰራት አለበት ብዬ አስባለሁ። ስለዚህ እችኛዋ ባቢሎን ዘው ብላ ገብታለች። ሰው ከራዕይ ምዕራፍ 17 ከእሱ ጋር አንድ ላይ ያያይዘን መሰራት አለበት ብዬ እኔ አምናለሁ። ህዝቡን ለማንቃት ማለት ነውና አሁን ካልከው ነገር ተነስቼ ነው። ስለዚህ ትልቅ የሚባሉ አገልጋዮች ብቻ አደገኛ ነገር እያደረጉ ነው። እኔ መንገድ እየጠረጉ ነው። ልክ ነው ወንድምነት። አይ ብዙ ነገር ነው ተቀላቅሎ የገባው። እዚህም ሚዲያው ላይ በደንብ በጠንካራ በኛው በወንጌላውያን አማኞች ውስጥ አንዳንዶች ምን አለበት ብሎ በሚል ለማስገባት የሚሞክሩት ነገርን እሱን ሁሉ ጭምር በእግዚአብሔር ቃል በተገቢ ዲፌንድ ማድረግ አለብን። በምንም አይነት መልኩ ለትውልድ ሊሻገር የማይችል እኔ እንኳን ወደ ጌታ በመጣሁበት ጊዜ በቸርች ውስጥ የሌለ ልምምድ ከዓለም ያለ ነገር ዝም ብሎ እየጨልፉ እያመጡ እየቆነጠሩ እያመጡ ብዙ ነገር እያስገቡ አለና እሱን የምንታገስበት የለም። እሺ ናታን ከእስራኤል ኤርሚ ራቢ መቼ ነው የምትሆነው? ናታን ሁለተኛ ምን አልክ? አምላካችንም አልሞተም አልክ። በአጭር ቃል ልበልህ፣ ያው ደጋግሜ ስለነገርኩ አንተ በይሁዲ እምነት ውስጥ ስላለህ ኑ ግቡና አውሩኝ ብዬ ስላችሁም አታወሩም። ለምን? ታናክን አታውቁም።
አምላካችን አልሞተም ነው ያልከው ስለማታውቀው ነው። የሺዋ ማለት የእስራኤል አምላክ የዳዊት ልጅ የአብርሃም አምላክ ነው። ይሄ ደግሞ እንዲገባህ ባለፈው ህልም አየሁ ብለህ ያልከውን ታስታውሳለህ። አንተ ትመስለኛለህ እዚህ ሰዓት ላይ ጌታ የተናገረህ ማለት ነው። ኦኬ ጌታችን ኢየሱስ ክርስቶስ ማለት የእስራኤል አምላክ የአብርሃም አምላክ የዳዊት አምላክ እግዚአብሔር ነው። እሱን ነው አየህ የዛሬ 2000 ዓመት በመስቀል ላይ ሰቅላችሁ የገደላችሁት። እና ዝም ብለህ አሁን ውስጥ ለሚጮኸው ጩኸት አልሞተም ብለህ ስላልክ አልሞተም ማለት አይደለም። ኦልሬዲ ሞቷል። አይሱን እንደ አምላክ አናየውም ብለህ ካልክ ኢየሱስ ማን ነው? ማን ነው? የሺዋ ማን ነው? እሺ አምላክ አይደለም ብለህ ካልክ የዛሬ 2000 ዓመት ላይ በታሪክ ውስጥ ይታወቃል። ኢየሱስ የሚባል አንድ አይሁዳዊ ጻድቅ ሰው እንደነበረ ይታመናል። በታሪካችሁ ሁሉ ጭምር ማን ነው ያ ሰው? ማን ለሮማውያን አሳልፋ የሰጣችሁት ሰው? እሱ ሰው ከመሆኑ በፊት ማን ነበረ? ምን ነበረ? ነቢያት ስለሱ ምን ብለው ተናግረው ነበር? ይህንን አንተ አይደለም ራቦችን ያልካቸውን ጥራ። እኔ ራብ መቼ ነው የምትሆነው ምናምን ብሎ አልከኝ። እኔ የጌታ ሰባኪ ነኝ። በቃ እንደነሱ መምህር ማለት መምህር መቼ ነው የምትሆነው እያለ እየጠየቀኝ ነው። እሱን ተወው። ጌታችን ኢየሱስ ክርስቶስ ለአንተም ለዓለም ሁሉ በደልና ኃጢአት ሞተዋል። ኢሳያው የተናገረውን ትንቢት ብቻ እንኳን የትም አትጥሉትም። ኢሳያስ የተናገረው ማለት የትም አትጥሉትም። የሌሎቹን ብትተዉት እንኳን የሌሎቹን ነቢያት። ለዚህ ነው ታውቃለህ፣ ናታን ደጋግመህ እኔ ቤት ገብተሃል። ብዙ እስራኤላውያን አይሁዳውያን ለምጠይቃችሁ ጥያቄ አንድ መልስ አትመልሱም። እናንተ ግን ለምጠይቁን ጥያቄ እያንዳንዱ ነው የምመልሰው። ናግባና ጠይቀኝ። ታናክ ላይ ከዘፍጥረት እስከ ሚልኪያስ ናግባና ጠይቀኝ ከፈለክ ማለት እኔ አልጠይቀህም። ናግባና ጠይቀኝ። ኦኬ ስለ የሺዋ ናግባና ጠይቀኝ። ስለ ዳዊት ልጅ ናግባና ጠይቀኝ። ነቢያት ምን ብለው አሉ? እኔ የምጠይቀህ አንድ ጥያቄ ነው። አይሁዳውያን የምጠይቃችሁ አንድ ጥያቄ። የዛሬ 2000 ዓመት በሽፍቶች መካከል የተሰቀለው ያ ሰው ማን ነው? ያ በሽፍቶች መካከል የተሰቀለ ሰው ብቻ ነው? እነ ዳንኤል ምን አሉ በዚህ ጉዳይ? ዘካርያስ ምን ብሎ ተናገረ? ሚልኪያስስ ቢሆን? ኢሳያስና ኤርሚያስ ሕዝቅኤልስ ምን አሉ በዚህ ጉዳይ? ዳዊት ምን ብሎ ነበር የተናገረው? ከዛሬ 1000 ዓመት በፊት የሺዋ ከመሞቱ ከ1000 ዓመት በፊት ምን ብሎ ተናገረ? ስለመቸንከሩ እጁና እግሮቹ ስለመቸንከሩ ምን ብሎ ተናገረ ዳዊት? ስለዛ ጻድቅ ሰው ምን ብሎ ተናገረ? ያ ጻድቅ ሰው የዳዊት ልጁ አይደለም ወይ? ያ የዳዊት ልጅ ደግሞ የራሱ የዳዊት አምላክ የሰማይ የምድር ጌታ አይደለም ወይ? እጆቼና እግሮቼን ቸነከሩኝ አለ ዳዊት። የዳዊት እጆቹና እግሮቹ ማን ደፍሮ ይዞት ነው የቸነከረው? በታሪክ ውስጥ አታመጣም። ይሄንን እኛ ፊት ቀርባችሁ አታወሩ። አወራለሁ ብሎ የሚል ይሁዲ ካለ ይግባ። ታናክ ላይ አዲስ ኪዳን አልጠቅስባችሁም። ታናክ ላይ ዳዊት እጆቼና እግሮቼን ቸነከሩኝ በመጎናጸፊያም ላይ ዕጣ ተጣጣሉ ይላል። ዳዊት የቱ ጋ ነው እጁና እግሩ የተቸነከረው? ታዲያ ስለማን ነው እየተናገረ ያለው? አንድ ትልቅ ሚስጥር አለ ማለት ነው። ዳዊት ቅዱስ መበስበስን ያይ ዘንድ አትሰጠውም ብሎ ተናግሯል። መበስበስን ያላየው ዳዊት ነው ወይስ ዳዊት እየተናገረለት ያለ ሌላ አካል ነው? ዳዊትማ መበስበስን አይቷል። ኢየሩሳሌም ኬብሮን ላይ
መቃብሩ አለ። ሐውልቱ መቃብሩ ቢቆፈር ቅሬታ አካሉ ይገኛል። ታዲያ ዳዊት ለማን የተናገረው? ቅዱስ መበስበስን ያይ ዘንድ አትሰጠውም እያለ እጆቼና እግሮቼን ቸነከሩኝ ብሎ እያለ ለማን የተናገረው? አይሁዳውያን አትመልሱት፣ እነሱ ካልሆኑ ተመልሱትም። የማን በፍጹም የጌራራው ንጉስ ማነው? የፍልስጤሙ ንጉስ አንኩስ በፍጹም የጌሹሩ ንጉስ ወደ ጌሹር ሄዶ እዛ በማዕታካ ነው ማነው? ጌሹር ሚስቱ ልጅ ማዕታካ ነው የተባለችዋል። የጌሹር አገር በስደት በሄደበት በፍጹም እግዚአብሔር በሄደበት ቦታ ሁሉ ድል ይሰጠው ስለነበር ዳዊት እጁና እግሩ አልተቸነከረም። እጁና እግሩ ግን እንደሚቸነከር ስለ ልጁ ግን ትንቢት ይናገር ነበር። ነቢይ ስለሆነ ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለ ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ይላል ጴጥሮስ ሲናገር ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 29 ጀምሮ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ ስጋው ማነው ነፍሱ በሲኦል እንዳልቀረች ስጋውን መበስበስን እንዳላየ ተናገረ ይላል። እዚህ ጋር ስትጠይቋት መልሱና አምላካችን አልሞተም ይላል። የእስራኤል አምላክ ነው ቀራንዮ መስቀል የተሰቀለው የሰማይ የምድር ጌታ ማለት ነው ኢየሱስ ክርስቶስ። የአብርሃም የይስሐቅ የያዕቆብ አምላክ የነ ዳዊት የነ ሳሙኤል አምላክ የነ ሙሴ አምላክ ነው። ለዚህ ነው ጌታ በዛ በመገለጥ ተራራ በነበረ ሳለ እነዛ ሁለት ነቢያት እንኳን መጥተው የመሰከሩት በኢየሩሳሌም ሙሴና ኤልያስ ዝም ብለው ለቪዚት አይደለም የመጡት። በመገለጥ ተራራ ላይ በነበረበት ሳለ በደብረ ታቦር መጥተው ተወክለው በኢየሩሳሌም ስለሚደርስበት የሚገርም ነው። የሚገርም ነው። ቴንኬን አባት ኢየሱስ ክርስቶስ ለዘላለም ስም ይባረክ። አንተ እንዴት አባታችንና አምላካችን ድንቅ ነህ። ምላሽ ሰጥ ናታን። ጌታ ይፈልጋል። እሺ ጌታ ይፈልጋል። ጌታ ይፈልጋል። ዘሲዋ ነው። ኢየሱስ አምላክ ለመሆኑና ኢየሱስ ዓለምን ተረግሙታላችሁ። ምን አደረጋችሁ? ምን አደረጋችሁ? ዘሩ ይጥፋ ስሙ ይደምሰስ ምናምን ነገር ለምን ትሉታላችሁ? ምንም እኮ አላደረጋችሁም። ምን ስላደረገ? የእናንተ ስም ከምድር ላይ እንኳን እንዳይደመሰስ ስለ እናንተ ሲል የሚዋጋ ጌታ እንደሆነ አይኖች ቢከፈቱ ታየው ነበር። እሱ ግን እንደናንተ አይደለም። እሱ ግን እንደኛ አይደለም። ይወዳችኋል ጌታ ኢየሱስ ይወዳችኋል። እስራኤላውያን ወገኖች ይወዳችኋል ጌታ ኢየሱስ። በይሁዲ እምነት ውስጥ ያላችሁ ወደ ጌታ ነው። ናታን ወደ ጌታ ነው። ወደ ጌታ ነው። የሽዋው አዳውን ብለህ ተቀበለው ጌታ ነውና
በእውነት ጌታ ነው። በሙሉ የብሉይ ኪዳን ነቢያት ናቸው የሚመሰክሩብህ። ስለዚህ ይህን እንላለን። የትንሣኤውን ጌታ ተቀበሉ ብለን እንላለን። አሞጽ እየቀጠልሽ ቴንኪው ለምናት ሰላም ወገኖች እንዴት ናችሁ? ቅዱሳን የጌታ ጸጋ ከእናንተ ጋር ይሁን። ናታን ቢመጣ የነ ራብ አኪባን ትምህርት መጥቶ ዲናይ ቢያደርገው የጻፉትን ከክርስቶስ ልደት በፊት እግዚአብሔር አንድ ብቻ እንዳልሆነ እሱን መጥቶ ከኔ ጋር ዲናይ ቢያደርግ መልካም ነው። ምክንያቱም ለእነሱ የተደበቀ ነው። እነ ራብ አኪባ ስለ መሲሁ ምን ብለው ጻፉ? እኔ ጋር ገብቶ ቢወያይ ደስ ይለኛል። ናታና ኒማዝሜኖትካ ታቦ በባከሽ እና እግዚአብሔር አንደኛ እኛስ ማን ናቸው? የየመኑ አገር ራብ ማን ነበሩ? ከዱሪ ናቸው። እሳቸው ራሱ የጻፉት ደብዳቤ ራብ ካዱሪ ራብ ካዱሪ ራብ አኪባማ ከእንትና በፊት ነው የነበረው፣ ከጋምልኤል ከነቅዲሞን ማለት ነው። እሱ የጥንት ነው የጥንት ነው። የእነሱን ትምህርት አሁን እንዴተኛ ጋር ዲናይ ሊያደርጉት ነው? የስራ ስፊሮት የሚባለውን መጽሐፍ እንዴት አድርገው ነው? እና ይህን እንዴት ይቀበሉታል ነው ገብቷል። ይህ ምክንያቱም እነ ኢሳያስን እየጠቀሱ ነው ይህን መጽሐፍ የጻፉት፣ በታልሙድም የጻፉት። አሁን ደግሞ ብዙ ሰዎች አሉ ቶራ በአልፔ የማይቀበሉ ሰዎች መጥተዋል። ቶራ በአልፔን አንቀበልም፣ በመጨረሻ ጊዜ መሲሁ እግዚአብሔር ራሱ ነው የሚሉ ሰዎች አሉ። ኢየሱስን ባይቀበሉም ከእነሱ ጋር እንዴት ልትስማሙ ነው? አሁን ቶራ የሀዛል ትምህርት አሁን እየወደቀ ነው የመጣውና ቶራ ባልቴ ማለት ቃል በቃል የሚነገር የተላለፈ ተብሎ እንደ ግማራው አይነቱ ነው አይደል? የቃል ኦሪት ማለት ሙሴ በቃል ተቀብሏል ብለው ያምናሉ። ይጣረሳል፣ እሱ ደግሞ ከእግዚአብሔር ቃል ጋር ይጣረሳል። እና የነራሽን ደግሞ አንዳንድ አፈታቶችን አንዳንድ መልካም የሆኑ አፈታቶች አሉ። እነሱ እንዴት አድርጋችሁ ታስታርቁታላችሁ? ብቻ አንዱ ከአንዱ ይምታታል። አንደኛው ደህና ጽፎ አንደኛው ደግሞ ያምታታዋል። ለምሳሌ ራሽ የተረጎመውን ሌላኛው ራምባብ ደግሞ ያጣርሰዋል። ለምሳሌ አሁን ዮናታን የኢየሩሳሌም ዮናታን የተረጎሙት ትርጉም አሁን ዘፍጥረት 3 ላይ ቃል የሚለው በቅርንፉ ሜምራ ብሎ የተቀመጠው ማን ነው? ደግሞ እግዚአብሔርን ማንም አላየውም ይላል። ግን ደግሞ ይሄ ሜምራ የተባለው ቲያትሮን የተባለው ማን ነው? እሱን እንዴት አድርጋችሁ ልታስረዱን ነው? መጣችሁ ብትወያዩ ደስ ይለኛል። እኔም አለው። ተባረኩልኝ። ቴንኪ አሞጽዬ። አይገቡም እንኳን አይገቡም። ይገባሉ ብለህ ተስፋ ካደረክ አላም ብዙ ጊዜ እኮ አወራ። እኔ ብሉይ ኪዳን ይዤ ሞግታቸዋለሁ። ብሉይ ኪዳንና የእነ ራብ አኪባን ትምህርት ይዤ ሞግታቸዋለሁ። አዲስ ኪዳን አንነካም። አዲስ ኪዳን አንነካም። ከእነሱ ጋር ስናወራ ራሱ ብሉይ ኪዳኑ ውስጥ እኮ አዲስ ኪዳን ስላለ ማሳየት እንችላለንና ያው ናታን ከታች ሲጽፍ ስላየሁት ነው። ግን አይገቡም። ቴንኪው። ቤካ አለህ? ዳንኤል ዶን ላይ ብለህ አትጻፍ። አትዋሹ ብለህ አትጻፍ። በዕብራይስጥ ምንም የዋሸው ነገር የለም። ገብቶ ማውራት ነው። ገብታችሁ ማውራት ነው። ለማውራት የሚችሉ ከሆነ ማለት ነው። ቀራንዮ ላይ የዛሬ 3000 ዓመት በወንበዴዎች መካከል ወንበዴ ተብሎ የተሰቀለው እሱ ማን ነው? ማውራት የሚፈልግ አይሁዳዊ ካለ ይምጣና ያወራ ከኛ ጋር። ግልጽ ነው። ቤካ ዳንኤልን ያስገባው ቤት ክፈች እያልክ አይደለን የምጨቀጨቅ? ናየው ወንድሞች አሉ እዚህ። ዳንኤል ናግባው። ቤካ ና ዳንኤል ገስት ላከን ያስገባለሁ። ናግባ ናሽ ግባ
ማን ኃጢአተኛ እንደነበር ትናገራለህ። ገስት ላክልኝ 240 ፎሎወር ነው ያለው። ኢንቫይት ማድረግ አልችልም። ዳንኤል ናገባ እኮ ናገባና ንገረና። ትልቅ ኃጢአተኛ ከሆነ ናገባና ንገረን። ታች በኮሜንት መጻፍ አይደለም። he was big sinner ብላልክ ጌታን ትልቅ ኃጢአተኛ አረከው። አንተ ግን ምንድነህ? ናገባና አውራ። ዘመኑ የእውቀት ነው። ገብታችሁ ማውራት ነው። አይ ለምንድን ነው በባለፈው ነገር ስታወራ ትንቢተ ሆሴዕ ምዕራፍ 12ን ከቁጥር እስከ 6 ለምንድን ነው እሱ እንዲና የማድረግ ያልቻልከው? ና ግባና የጀመርነው አለ እሱን እንጨርስ። እንዴ እኔንም እኮ ቤት ክፈች እያለ እናውራ የሚል ዳንኤል ምን ነው ፈራሃቸው? ወንድሞችን ከፈቻ እህትየው አንቺ ጋር የሚመጣ ከሆነ ከፈች። ዛሬ ሳይሆን ሁሌ ከሰው ቤት ሲያገኘኝ ነይ ከአንቺ ቤት እንክፈትና እናውራ ይላል። ና የላውራ ከነሱ ጋር ዳንኤል በጣም ማውራት የሚፈልግ ልጅ ነው። ምን እንደሆነ አላውቅም። አሁን ገስት አላከም ኢንቪቴሽን እንዳልክለት 240 ፎሎወር ነው ያለው። ቦከነሳክሻው ሰደር ቦከነሳክሻው ቦአዲፖ አኒ በነሲያ ኦኬ እየነዳው ነው አለ። ኦኬ ኤንዌይ ቴንክ ዩ። ሌሎች ድምጻችሁን ያላሰማችሁ ድምጻችሁን አሰሙ። እኔ ብቻ ያስኩት በጣም ይቀርታል። ጆዬ ቀጥሉ። ጆ እሺ፣ ተባረኩ። እርሜ ብሩክን ብዙ ትምህርት አግኝተናል። እኔ እንኳን አንድ ሁለት ነገር በዚህ በመጠጥና በሴቶች አስተማሪዎች ዙሪያ ነው እንትን ለማለት የፈለኩት። የኦርቶዶክስ አንድ መጽሐፍ አለኝ። እርሜ ከዚህ በፊትም ነገር ያለው ታውቀዋለህ። ሃይማኖትህን እወቅ እንዳትሆን መናፍቅ የምትል ሊቀ ብርሃናት መርቆሬዎስ አረጋ የሚባሉ ሰው የጻፉት መጽሐፍ ነው። ምናልባት ቤካ ካለ በትልቁ ቢያደርገኝ እዛ ላይ 16 ነው 17 የሴት አስተማሪዎች እንዳሉ ይናገራልና በዛ ቤት ያው ሴቶች እንደሚያስተምሩ ነው የሚያሳየውና እንግዲህ በቅኔ በዜማና የአብነት መምህር ናቸው እነዚህ ሰዎች። የቅኔ የዜማና የአብነት መምህር እንግዲህ እኔ አላቅም። የቅኔ የዜማና የአብነት መምህር ተብሎ ካልተጠራ ነው እንጂ ምን ይላል እንግዲህ እንደምታዩት የቅኔ በቅኔና በዜማ የአብነት መምህር ነው። ጆይ ቆይ ወንድምነት ጽሁፉን ዞር አድርገው፣ ርዕሱን ዞር አድርግለት። እኛ ማድረግ አንችልም። አንተ ብቻ ነው ሆስቱ ብቻ ነው ማድረግ አንችልም። የመጽሐፉ ርዕስ ሃይማኖትህን እወቅ እንዳትሆን መናፍቅ ነው የሚለው። ያው እንግዲህ ታሪክህን እወቅ እንዳትሆን መናፍቅ ነው። መናፍቅ ላለመሆን ታሪክ ማወቅ ይበቃል እያሉን ነው። እምነትን ማወቅ ሳይሆን አስተምሮን ማወቅ ሳይሆን። የጻፉት ሰው ሊቀ ብርሃናት መርቆሬዎስ አረጋ ነው የሚባሉት። በርካታ ተረቶችን የጻፉበት መጽሐፍ ነው። ቤኪ ካለ ዞር ያደርግልናል። ቤኪ ካለ በለዛዊ ትንሽ እኔ ፈቀቅ ላድርግና ላሳይና በቅኔ በዜማ የአብነት መምህር ሆነው በመምህርነት በአሁኑ ሰዓት የሚያስተምሩ የሴት መምህራን ብዛት በአዲስ አበባ 2፣ በጎንደር 3፣ በትግራይ 5፣ በጎጃም 5፣ በወሎ 1፣ በድምሩ 16 ይገኛሉ። ከነዚህ ከዛሬዎቹ የሴት መሪጌቶች እንግዲህ የሴት መሪጌታ መኖሩ እኔ በእሳቸውን ያወቅኩት። የሴት መሪጌቶች በፊት ታዋቂ የነበሩ መሪጌታ መምህርት መሪጌታ ይልና በቅንፍ ውስጥ መምህርት እማሆይ ለኪደሉ፣ መሪጌታ መምህርት መሰለች፣ መሪጌታ መምህርት አበባ ወርቁ፣ መሪጌታ መምህርት ሃይመት፣
ባለታሪኳና ታዋቂዋ መሪጌታ እማሆይ ገላነሽ ናቸው። ሴቶች እህቶቻችን ይህንን አይተው በበለጠ ሊማሩ ይገባል። አያችሁ፣ እንደውም ያበረታታል። ይህንን እነዚህን አስተማሪዎች እነዚህን 16 አስተማሪዎች መምህራን በቅኔ በዜማ የአብነት መምህር የሆኑትን ታዋቂ የሆኑትን እነ እማሆይ መሪጌታ መምህርት ሃይመትን እማሆይ ገላነሽን እዩና በርትታችሁ ተማሩ እንደነሱ እንድትሆኑ ነው መልእክቱ። ስለዚህ መምህርት አሉ ማለት ነው። እንግዲህ 16 ቢያንስ ይህ መጽሐፍ ከተጻፈ በኋላ እንግዲህ በህይወት የተለዩ ሊኖሩ ይችላሉ፣ የተተኩም ደግሞ ሊኖሩ ይችላሉ። በእኚህ ሰው ግፊት ምክንያት እንደውም በርትታችሁ ተማሩ ስላሉ ብዙዎች ደግሞ ወደ ትምህርት መጥተው ሊሆን ይችላል። ስለዚህ እንደው ዝም ብላችሁ ቅድም ልጁ ስላለ ነው ኤርሚያስ የሚባለው ጴንጤዎች ሴቶች ስለሚያስተምሩ ነው የሄድኩት የሚለውን ነገር ይህንን እንግዲህ ሄድኩ ተመለስኩበት ያለው ቤት ይሄድና ቼክ ማድረግ ይችላል ማለት ነው። ይህንን በዚህ እንያዘው። ሌላው እንግዲህ የመጠጥን በተመለከተ ነው አንድ ነገር መናገር የምፈልገው። ምሳሌ 23 ላይ ብዙ ሰው ወደ ወይን ጠጅ አትመልከት የሚለውን ነው የሚመለከተው። በነገራችን ላይ የአባ ገብረ ኪዳንንም ነገር አያይዤ ልናገር ነው። ከፍ ተብሎ ከቁጥር 29 ጀምሮ ሲታሰብ ለምን አንዳንድ ልጆች እዚህ ጋር መጠጥ ኃጢአት መሆኑን እስቲ ያሳየኝ ሲሉ ስለሰማሁ ነው። ምን ይላል? ዋይታ ለማን ነው? ሐዘን ለማን ነው? ጠብ ለማን ነው? ቪዲዮን እንትን ብለው ይችላለሁ። ዋይታ ለማን ነው? ሐዘን ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የአይን ቅላት ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን? የተደባለቀ ወይን ጠጅ ይፈትኑ ዘንድ ለሚከተሉ አይደለምን? ካለ በኋላ ነው ወይን ጠጅ ወደ ወይን ጠጅ አትመልከት፣ በቀላ ጊዜ መልኩ በብርሌ ባንጸባረቀ ጊዜ እየጣፈጠ በገባ ጊዜ እያለ የሚናገረው። ስለዚህ የመጠጥ ውጤት ምንድን ነው? ዋይታ፣ ሐዘን፣ ጠብ፣ ጩኸት፣ ያለ ምክንያት መቁሰል፣ በብርሌ መፈንከት፣ በድራፍት ብርጭቆ መፈንከት ማለት ነው። የአይን ቅላት፣ እነዚህ ነገሮች የመጠጥ ውጤት ናቸው። አባታችን ምን አሉ? እንግዲህ አባታችን ማለት ቢከብድም አንድ ሁለት ይፈቀዳል አሉ። በደንብ እችን ነገር ስሙኝ። አንድ ሁለት ይፈቀዳል አሉ። ይሄ ክፍል ምንድን ነው የሚለው? ወደ ወይን ጠጅ አትመልከት፣ በቀላ ጊዜ መልኩን በብርሌ ባንጸባረቀ ጊዜ እየጣፈጠ በገባ ጊዜ በኋላ እንደ እባብ ይነድፋል፣ እንደ ፉኝትም መርዙን ያፈሳል ይላል። አንድ ሁለት ይፈቀዳል ማለት እባብን ወደ ውስጥ ማስገባት፣ እፉኝትን መምጠጥ ማስገባት ይፈቀዳል ማለት ነው። እየጣፈጠ በገባ ጊዜ ይጣፍጣል። ድራፍት እኮ አይጣፍጥም አላልንም እኛ። ስጋችንንም ገዝተን ጸጋውን ረድቶን ነው እንጂ የማንጠጣው። እንደ አይጣፍጥም ያስጠላል ስለሚመር ነው አላልንም። በኋላ እንደ እባብ ይናደፋል። አያችሁ፣ እኚህ ሰው እባብ ሊጨምሩባችሁ ነው። እፉኝትን እንድታስገቡ እየጋበዙ ነው። ምክንያቱም መወስወስ የሚባል ነገር አለ፣ መከተብ የሚባል ነገር አለ። አንድ ሁለት ይፈቀዳል አሉ። አንድ ሁለት ስትወስዱ እባብና እፉኝት ወደ ውስጣችሁ ይገባል። ከዛ የሚከተለው ነገር ኃጢአትን የሚያሰራ ነው። መጠጡ፣ ውሃው፣ ድራፍቱ ሳይሆን ውጤቱ አይምሮን መለወጡ ግን ምን ይላል? አይኖችህ ጋለሞታዎችን ያሉ። አየህ፣ አንድ ሁለት ስትል እፉኝት ታስገባለህ፣ ወደ ጋለሞታ መመልከት ይመጣል። አንገትን አቀርቅረ ገብተህ አይኖች፣ ልብህም ጠማማ ነገርን ይናገራል። አመፅ፣ ተንኮል፣ ክፋት፣ ሸር ምናምን ያወራል ማለት ነው። በባህር ውስጥ እንደተኛ ትሆናለህ፣ በደቀልም ላይ እንደተኛ ምናምን እያለ ይቀጥላል። ከላይ ግን ውጤቱ አሁንም ዋይታ፣ ሐዘን፣ ጠብ፣ ጩኸት፣ ያለ ምክንያት መቁሰል፣ የአይን ቅላት። አያችሁ፣ ውጤት አለው። አትጠጡ ስንልኛ መጠጣቱ ሳይሆን የመጠጡ ውጤት እነዚህን ነገሮች ያስከትላልና እኛ ሰው ቢጫ ለባሹ አባ ገብረ ኪዳን የሚጋብዙት ሰው እፉኝትን እንዲበላ፣ እንዲያስገባ፣ እንዲጠጣ ነው። ከዛ በኋላ የሚሆነው ነገር ይሆናል። የመጨረሻ የምለው ትምህርትን በተመለከተ አንድ ጥያቄ በውስጤ ነበር። ሴት ይላል እዛ ወንድማችን ቅድም በጠቀሰው ክፍል ወይ ደግሞ አንድ ቆሮንቶስ 14 አካባቢ መስለኝ አታስተምር ካለ በኋላ መማር ብትፈልግ በቤቷ ትማር፣ ባሏን ትጠይቅ ይላል። የኦርቶዶክስ እህቶች አንዳንዴ አንድ ድርፍጭ ያለች መጽሐፍ ይዘው ደብተር ይዘው እስክሪብቶ ይዘው እኮ ይሄዳሉ ሊማሩ። መማር ብትፈልግ ባሏን ትጠይቅ ይላል። ባላቸውን ለምን አይጠይቁም? ካላገቡም እስኪያገቡ ወይ ወንድማቸው ለምን አይጠይቁም? ለምን ይሄዳሉ? ኃጢአት ከሆነ ስትሪክት የሆነ ሩል ከሆነ
ባህላቸውን ቁጭ ብሎ ቤት እንጂ ወደ ማታ ትምህርት እማራለሁ ሰንበት ትምህርት ቤት እያሉ መሄድ የለባቸውም ሴቶች ማለት ነው። በመጨረሻም ስለ መጠጥ ካወራን እንግዲህ ጴንጤ በጣም የኦርቶዶክስ ባለውለታ ነው ብለን የምናስበው 70 ዓመት ጠርሙስ ላይ የተለጠፈውን የጊዮርጊስን ፈረሰኛውን ስዕል ቅዱስ የተባለው ንዋየ ቅዱሳን የተባለው ነገር ተለጥፎ ቆርኪ ላይ ሆኖ ሲረገጥ ሴተኛ ዳሪ ሰው ይዞ ፔንሲዮን ሲገባ አብሮ የሚገባ የሚሰራውን ነገር የሚያየውን ነገር ከዛ ላይ ይነሳ ዌክአፕ ብሎ እንዲነቁ እንዲነሱ ያደረገ ጴንጤ ነው። ምንም እንኳን እስካሁን ከጠርሙሱ ባይነሳም ግን ያባነነ በእንቅልፍ በደንዛዜ ውስጥ የነበሩትን እንዴት እንዲህ ታደርጋላችሁ ለስዕል ትከራከሩ የለ እንዴ ብሎ ያነቃ እሱ ነው። አሁንም መጠጥ ኃጢአት ነው፣ መጠጥ አይፈቀድም፣ መጠጥ ወደ ኃጢአት ያሳያል እያለ በነገራችን ላይ መጽሐፍ ቅዱስ ላይ በርካታ ስፍራ መጠጥ ኃጢአትን እንደሚያሰራ ስካር ኃጢአትን ነው፣ ሰካራ መንግስተ ሰማያትን አይወርስም ብሎ የተናገረ ይህንን ነገር እያጎላ ዛሬ ብዙዎችን በጽድቅ የኮነነ የወንጌል አማኝ ነው። ብዙ ነገር አስተምሯል። ዝሙት ኃጢአት መሆኑን ድሮ ከአልጋ ወደቅን የተባለ ትንሽዬ ሶፍት እንትንሆና እንደው ቀኖና ይሰጥ ተብሎ የሚባለውን ነገር ጠንከር አድርጎ የተናገረ ጴንጤ ነው። ባለፉት 30 ዓመታት በነገራችን ላይ ጽድቅና ኩነኔን የማያውቀውን ህዝባችንን ያነቃ ዘፈን ኃጢአት መሆኑን ዛሬ እኮ ነው የሌላ ቤተ እምነት ዘፋኞች ሁሉ ዘማሪ ነን ዘፈን ትቻለሁ የሚሉ። እግዚአብሔር ይመስገን የኛ የጽድቅ ተጽዕኖ ነው። እነ ራሔል ዮሐንስ እነ በዛ ወርቅ አስፋው እነ ምናምን ሁሉ እኮ በቃ አሁን መዝሙር ነው አሉ። የአንዳንዶቹንም ዘማሪያ ነው ቤት መግባት ፈራሁ ብለው ህንፃውን በር ይዘው እየታከኩ የሚዘምሩም ግን በኋላ እንግዲህ ሲወድቅላቸው ትክክለኛም ዝማሬ ይዘምራሉ። ቱስታርቱ ውስጥ ጥሩ ነው እንደ ጅማሬ ቤት መግባት ፈራው ኃጢአቴ ምናምን የሚሉና ክርስቶስ ኢየሱስ ያስገባል ችግር የለምና ስካር ዘፈን ዝሙትም ምንም ኃጢአት እንደሆነ እግዚአብሔር እንደማይወደው መጽሐፍ ቅዱስን እየከፈተ እያሳየ ወደ ጽድቅ እንዲመጡ የረዳ የወንጌል አማኝ በጣም ለምድራችን ለህዝባችንም ባለውለታም ስለሆንን ምስጋናና ጭብጨባ ግን አንፈልግም ልላችሁ ነው። ተባረኩልኝ። ቀጥሉ። ሰና ይቀጥል፣ ችግር የለም። ቤካም ባይ ነው አላችሁ። ግሎሪ ባህሩ እኔንም ያካትታል። እንዴት ናችሁ? የተባረካችሁ ቅዱሳን ጻድቃን ለርስቱ የተለያችሁ ህዝቦች እንዴት ናችሁ? ደህና ናችሁ? ጌታ ስሙ ይባረክ። ጌታ ኢየሱስ ስሙ ብሩክ ይሁንና በጣም የሚገርማችሁ ከስራ ከወጣው በኋላ ላይቭ አገለገልኩ እና ሳይደክሙ ሳይታክቱ የሚያገለግሉ የጽድቅን ቃል የሚያገለግሉ አገልጋዮች እንዴት ብሩክ ናቸው፣ እንዴት ብርቱ ናቸውና በጣም ነው የሚደንቀኝ ትጋታቸው። እኔ በዚህ ማታ እያነበብኩ ሉቃስ 23 ላይ በጣም ከተባረኩበት ቃል ስለ እህቶችን ወንድሞችን አንዳንዴ የእግዚአብሔር ቃል ላይ ማንናገረውን የተጻፈውን የእህቶችን ብርታት አየሁኝ እና ኢየሱስ ክርስቶስ በጣም እቅጩንም መናገሩ ጥሩ ነው ብዬ ነው። ፖዚሽን ሲሆን የሆነ በድፍረት አንዳንዴ ረጅም ርቀት እንናገራለን። ሴት እንደዚህ ቱ ምናምን ላይ እንበረታለን። ግን ወንጌሉ ሉቃስ የጻፈው ላይ በጣም የገረመኝ አነበዋለሁ፣ እየፈለኩት ነው። 23 ላይ ነው
ኢየሱስ ክርስቶስ ከሞት ከመስቀሉ አንስቶ እስከ ትንሣኤው ድረስ አንድ ወንድ የለም። ይሄንን ኢየሱስ አምላካችንን ሞቶ መነሳቱን በቅርብ በርቀት ሆኖ ምን አይነት ትጋት እንደሆነ የበራላቸው የተረዱ እህቶች ከገሊላ ከእርሱ ጋር የመጡ ሴቶች ተከትለው መቃብሩን ስጋውን እንዴት እንዳኖሩት አዩ። አንድ ወንድ እኮ የለም። ተመልሰውም ሽቱ ቅባት አዘጋጁ። በሰንበትም እንደ ትእዛዙ አረፈ እና እዚህ መካከል ላይ የምትሰሙት የምታዩት እነዛ ጀግና የተባሉ እነ ጴጥሮስ እነ ዮሐንስ የሉ፣ ሴቶች አሉ። ወንጌል ደግሞ የምስራቹን የኢየሱስ ክርስቶስ ከሙታን መነሳቱን ማብሰር ነው፣ መናገር ነው እና እያገለገሉ ያሉትን እህቶቻችንን አፕሪሺየት ማድረግ ማክበር አለብን። ወንድሞች ሲያገለግሉ የኢየሱስ ክርስቶስን ሞቱንና ትንሣኤውን አደባባይ ላይ እኔ ነኝ ያለ ወንድም ደፍሮ መናገር ማይችልበትን በምድራችን ላይ ብቻ አይደለም አደባባይ ላይ ወጥተው ቁጭ ብለው ዛሬ ኢየሱስ በዓል ሆኖባቸው በየመጠጥ ቤቱ ሰነፍ ስንቱ ወንድ የህይወትን ትርጉም ሳይገባው እንትን ሲል ወንዶች ደፍረው ሊናገሩ ማይችሉትን ሁሉንም ብዬ ባለለ አደባባይ ላይ ወጥተው ጽድቅን ወንድሜ ሆይ ወዴት እየሄድክ ነው? የመዳንን መንገድ የአዳኙን የእግዚአብሔርን ፍቅር በኢየሱስ የተከፈተልህን በር አውቀሃል ወይ ብለው አደባባይ ሲናገሩ ማያቸው ሴት እህቶቻችንን አንዳንድ ሰነፎች ሲናገሩ በተለይ ወንጌል የምታምኑ ወንድሞቿ ናቸው። በእንዲህ አይነት ቦታ ጊዜያችሁን አታጥፉ። ግን ጌታ ስሙ ይባረክ። ወንድማችን ወንጌላዊ ኤርሚያስ መጣና ጸጥ አረገው። ስንፍና ቃል ሊሟገት ምናምን ማይክሮ ሰከንድ ልሰማው እንትን የለኝም። መጀመሪያ እነሱን ብሌም ለማድረግ የራሱን ግዴታ ያልተወጣ ቀላሉን ነገር ራሱን ስጋውን መግዛት ያልቻለ እንደፈለገ የሚያወራ እንደፈለገ የሚጠጣ እንደፈለገ የሚዘሙት ምን የሚል መጥቶ ጀግና ሆነው ኢየሱስን አዳኛቸውን ጌታቸውን አምላካቸውን የሚሰብኩ ሴቶች ላይ የስንፍና ቃል ሊናገሩ እኔ አይ ዶንት ሃቭ ታይም። በቃ ትዕግስቱ የለም። ውርድ ነው ማድረግ ያለባቸው ጀግኖች፣ የወንጌል አርበኞች። የሴት አገልጋይ ጴንጤ ቤት ውስጥ እንደፈለጉ እንትን ይላሉ ምናምን ይላሉ። እግዚአብሔር የሰጣቸው እድል ነው። ጴንጤ የሰጣቸው አይደለም። ነፃ ያወጣቸው የጾታ ጉዳይ አይደለም ብለው እንዲሰብኩ እንዲያገለግሉ ጸጋን የሰጣቸው እልህኛና አምላካችን ሞቶ ሳለ በቀብሩ አስክሬኑ የት ነው ያለው ብለው የወጡ ታነባለህ መጽሐፍ ቅዱስ ላይ ሴቶች ናቸው። የመጀመሪያ መነሳቱን ኢየሱስ ክርስቶስ ከመቃብር ተነስቶ ያዩ መነሳቱን የመሰከሩ ሴቶች ናቸው። ጀግኖች። በጣም ነው ማበረታታቸው። በጣም ነው ከአገልግሎታቸው ጋር ቆንም እኮ ኢትዮጵያ ውስጥ አሉ። አልፎ አልፎ ማያቸው ወንዶቹ በየመሸታ ቤት እየተጋፉ ባሉበት ሰዓት ትዳር እያላቸው ሄደው አደባባይ ላይ የመሰከሩ ቤተክርስቲያን ፕላንት ሲያደርጉ ምናምን በጣም ነው ኢንኬሬጅ ማድረጋቸው።
እዚህ ውስጥ ካሉ እየሰሙ ካሉ በጣም እግዚአብሔር የሚጠቀምባችሁ ምድር ቁጭ ብላችሁ ሰማይ ያለውን የክርስቶስ ኢየሱስ መንግስት ብልጭ ብሎ ተከፍቶ በርቶላችሁ የምታገለግሉ ጀግኖች ናችሁ። በርቱ። ሰው የሚላችሁን ሰይጣን የሚለውንም አትስሙ። የሰው ልጅ ከሁለት ውጭ አይሆንም። ወይ በእግዚአብሔር መንፈስ ተይዟል፣ ከእግዚአብሔር ውጭ የሆነ በሙሉ በሰይጣን ዓለም ውስጥ ነው ያለው። ይሄ የፍርድ ንግግር ምናምን አለ። ሌላ መንፈስ ያልያዘው የሚባል የለም። ስላልጮኸ ወይንም ፖሰስ መሆኑን እኛ ስላላየን አይደለም። እንደ ይሁዳ ያለ ለኢየሱስ ክርስቶስ ግን በመንፈሱ ተይዞ ስለ ወንጌል ግድ ያለው የሚመስል አጋንንት ያለባቸው ሰዎች አሉ። እህቶቼ በርቱ፣ አገልግሉ፣ ስበኩ። ይህንን ነው ብዬ ምለው። እኔ ቅድም ለመናገር ነበር እንትን ያልኩኝ፣ ግን በእውነት እንደዚህ የምታገለግሉ ጊዜ ሰጥታችሁ ረጅም ጊዜ የምታገለግሉ ሰዎች በዚህ አጋጣሚ አድናቆቴን መግለጽ እፈልጋለሁ። ማታ እኛ የትንሣኤውን ምክንያት አድርገን የእግዚአብሔርን ቃል እየተከፋፈልን ነበር። የኢየሱስ ክርስቶስ ስቃዩን፣ ሞቱን አምላክ ሆኖ ሳለ የተዘባበቱበትን በጥልቀት እያየን ነበር እና ከዛም የተነሳ ደክሞኛል። አሁንም ወደ ስራ ልሄድ ነው። ግን እየሰሩም የሚያገለግሉ አሉ፣ ሙሉ ጊዜም የሚያገለግሉ አሉ። እግዚአብሔር ሲረዳህ ነው። እግዚአብሔር ሲያግዝህ ነው። የእግዚአብሔር ነገር ሲገባህ ነው ይህንም ማድረግ የምትችሉ። ጌታ ጸጋውን ያብዛላችሁ። ድምፄንም አልፎ አልፎ እንደዚህ ማሰማት እንዳለብኝም አስባለሁ። አገልግሎታችሁ ባረካለው። በትጋት የምታገለግሉ ጀግኖች ወንድሞቼ በርቱ፣ በርቱ። ጆኒ ጌታ ጸጋውን ያብዛልህ። ኤርሚ ቅድም ስሰማው ነበረ፣ በጣም ደስ አለኝ። እንደዚህ አንዳንድ ጊዜ መቆጣት ያስፈልጋል። ሊዘላብዱ ለድካማቸው ለስንፍናቸው ለኃጢአታቸው ንስሐ ከመግባት ሂደት ገብቶ ካታጎሪ የሆነ ቡድን አደረጉት። ጴንጤ መሆንና ኦርቶዶክስ መሆን በጣም የተለየ ልዩነት አለው። እኛ ሃይማኖት ውስጥ አይደለንም ያለ ነው። በጣም የተለየ ፍጥረት የሚያመልክና መላእክት የሚያመልክና ፈጣሪን የሚያመልክ አንድ አይነት አይደለም። እኛ ፈጣሪን የምናመልክን ለፍጡር የማንገዛ የማንሰግድ የማንበረከክ አንደበታችን ተሳስቶ ለፍጥረት ምስጋና ይሁን ዝማሬ ይሁን ጸሎት የማያቀርብ ለፈጣሪያችንና ለንጉሳችን ብቻ አንደበታችን እንኳን ምስጋና ይሁን ጸሎት ይሁን አምልኮ ይሁን ስግደት ይሁን የሚሰግድ አንደበታችን ይሁን ሰውነታችን እግራችን ይሁን እጃችን ለፍጥረት የማናጨበጭብ ነው። በጣም ከሚገርባችሁ እኔ እልል ያልኩት በህይወቴ ለኢየሱስ ክርስቶስ ብቻ ነው። እልል እንኳን ያልኩት ስሙ ይባረክ። የሚያንበረክክ ኢየሱስ ብቻ ነው። ለፍጡር ነው የተንበርክኬ አላውቅም። በልጅነቴ ነው በእርግጥ የመጣው አላውቅም። ከዛ በፊት አድርጌያለሁ አላረኩም ብሎ የሚወራም እውቀትም አልነበረኝም። ግን ለአምላኬና ለንጉሴ ለነገስታት ንጉስ ለጌቶች ጌታ ለሆነ እኔን ለወደደኝ እኔን ሊያድን መከራ ስቃዩን ያሳለፈው እየነዘረኝ እየገረመኝ ትልቅ ክብር ሰጥ ማለት እንደው የሆነ እኔ ልሆን የሚገባውን ሞቴን የወሰደልኝ
ያጸደቀኝ የቀደሰኝ የዘላለም ሕይወት የሰጠኝ የመንግስቱ ተካፋይ ያደረገኝ የእግዚአብሔር ልጅ ተብዬ በኩራት እንድወጣ እንድገባ ያደረገኝ ሞገስ የሰጠኝ ስሙ ብሩክ ይሁን። የነገስታት ንጉሥ የጌቶች ጌታ ለሆነው ለኢየሱስ ክብር ነው። ሰው ስላልገባው ነው ከስንት ነገር እንደጎደለብህ። ከእግዚአብሔር ፊት ሞገስ ነው የምታጣው። ሰው እንዴት ለኢየሱስ እገዛለሁ ብሎ ተነስቶ መልሶ እኔ ክርክር እንዳለኝ ታውቃላችሁ አይደል? ኦርቶዶክስ ሆኛለሁ ብለው ለሚያስቡ ስማቸውን አልጠራም። ሰው በጣም ላሰራው ሞክራለሁ። እንዴት ነው ሊሆን ይችላል ወይ? እና በጣም ከሚገርባቸው ነገር አይሆንም፣ ውሸት ነው። ሰው ኢየሱስን አግኝቶ አውቆ በትክክል የይሁዳና የጴጥሮስን ነገር ነው ማስታውሰው። ሪዚስት ማድረግ ስላቃተው ይሁዳ ራሱን አንቆት ነው የገደለው። ሰው አምላክን አውቆ ክዶ ኦርቶዶክስ ይሆናል። እኔ እወራረዳለሁ። መጀመሪያም አያውቀውም። አትሸወዱ። አያውቀውም። ከማንም ጋር የማልፍበት መከራና ፈተና ሊኖር ይችላል። ኢየሱስን ክጄ አንድም ሴት በዚህ ሳምንት ሰማሁኝ። እኔ ማለት እብድ የሆንኩት እኔ ነኝ ወይንስ እብዶች እየበዙ ነው አልኩኝ። 2-3 ኢየሱስን ከዛሬ ጀምሮ ክጄዋለሁ፣ ኦርቶዶክስ ሆኛለሁ፣ ሰይጣንን አመልካለሁ ነው የምትዩ እህቴ ወንድሜ። ሰው ከማንም ጋር ክርስቶስን የማመልከውና አምላኬን የማመልከውን ክጄ ወደ ጣዖት ወይንም ወደ ፍጡር ለማምለክ ልምምዴን አረጋለሁ ብለህ ስትል አጋንንትን እያመለክ ነው። ጌታን ተቀበልክ ማለት እኮ በልብህ አንግሰ በአፍህ መስክረ ከዛሬ ጀምሮ ብለህ ስትል ከዛሬ ጀምሮ ፍጥረት አላመልክም፣ ፈጣሪን ብቻውን ሊመለክ የሚገባ ይሄ በራልኝ ነው የምትለው። ይሄ ሲገባህ ነው ሰው ጌታን የተቀበለው። በብዙ ሺህ የሚቆጠሩ ሰዎች ደግሞ ክብር ለኢየሱስ ይሁን። በዚህ በሶሻል ሚዲያ አገልግሎት በተለይም በወንጌላዊ ኤርሚያስ አገልግሎት ስፍር ቁጥር የለውም። በየከተማው ይሰማል። እዛ ሰፈር እኔ ጋር እንኳን መጥተው ጌታን ተቀብያለሁ በወንጌላዊ ኤርሚያስ አስተምሮ ልቤ ተነክቶ አይኔ በርቶ ንስሐ ገብቼ ኢየሱስን ተከታይ ሆኜ ልኖር ልገዛለት ብለው ያሉኝ ሰዎች ብዙ ናቸው። እና ከእናንተ ጋር ትከሻ እየተለካካ እኔ እንደዚህ ምናምንም ሰነፎች ናችሁ። እናንተ ሰነፍ ሆናችሁ ሰነፍ ልታረጉን የምታስቡ ሰዎች እግዚአብሔር ወደ ማስተዋል ያንጣችሁ። ጌታ ኢየሱስ ክርስቶስ እንደተናገረው መስማትን ይሰማሉ ማየትንም ያያሉ አለ። ግን እሱ አይደለም፣ ትርጉሙን ነገረን። መስማት ማለት ምንድን ነው? በአዲስ ኪዳን ኢየሱስ ነው የተረጎመለን። መስማት ማየት ማስተዋል ከሌለው ያ መስማት አይደለም። መስማትንማ ሰምተሃል እኮ። ይሄ ኢየሱስ ክርስቶስ ከሙታን ተነሳ ዛሬ ትንሣኤ ነው እያልክ እኮ በጭፈራ በዳንኪራ በዝሙቱ ቀጥሎ ሌላ ታመልካለህ። አልሰማህም። መስማትን ብትሰማ ማየትን ብታይ ኖሮ ከሱ ውጭ አታመልክም ወንድሜ።
ከኢየሱስ ውጪ ፓርታይም ኢየሱስን አርገህ ፉልታይም አንዴ ማርያም፣ አንዴ ገብርኤል፣ አንዴ ሚካኤል፣ አንዴ ምናምን ብለህ የምታመልከው የለም ብራዘር፣ የለም። 24 ሰዓት ሰባቱንም ቀን እድሜ ልክህን በሙሉ ኢየሱስ ኢየሱስ ብለህ በእግዚአብሔርና በሰው መካከል ያለው መካከለኛ አምልከ ከሱ ውጪ ልታመልክ፣ ልትሰግድ፣ ልታስበው የምትችለው ማይክሮ ሰከንድ የለም። እያጋነንኩ እንዳይመስልህ። ማይክሮ ሰከንድ እንኳን እድል እንሰጥሃለን ሚካኤልን የምታመሰግንህ ብለህ ብትል እኔ ብዙ ጴንጤዎች ሁሉ ሊሰናከሉ የለኝም። እኔ ማይክሮ ሰከንድ የለኝም። ኢየሱሴ ማይተሰብኮ ማይተዘምሮለት ማይተነግሮለት አልቆ ነው ኢየሱስ ክርስቶስ አምላካችን ሌላ ልታመልክና ልትሰግድ ልትገዛለት ያድነኛል ብለህ ልታስብ ከኢየሱስ ውጪ። አረ እግዚአብሔር ይርዳችሁ። እግዚአብሔርን እናውቃለን እያሉ ይቅርታ ባህሩ ቤካም ያላል መሰለኝም ረጅም ጊዜ ሆነው ድንገት እንደሚዘረግፈን ኤኒታይም እንገምታለን። ቤካ አለህ እንዴ? ድምፅህን አሰማን። ጌታ ይባርከው። እውነት እና ሞጽ እነሰናይት ሳይናገሩ ዘረግፍ እስቲ እኔ ልጸልይለት ትንሽ እናገሩና ኦኬ። አይ 1 ደቂቃ ከይቅርታ ጋር ለዚህ ወንድም ልጸልይለት። ለቤካ የሚያሳየው ትጋት ከኔ የተሻለ ነው። በትጋት በቋሚ ወጥቶ ነው የሚያገለግል ወንድሜ ነውና ፉል ታይም ሰጥቶ የሚያገለግል ነው። እግዚአብሔር አባቴ፣ እግዚአብሔር አምላኬ በዚህ ሰዓት አመሰግንሃለሁ፣ አከብረሃለሁ። ስለዚህ ወንድም ስለተሰጠኸው ጸጋ፣ ስለበራለት እውነት፣ ስለገባው ጽድቅ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንዲበዛ እንዲትረፈረፍለት በነገሮች ሁሉ ያንተ እገዛ እግዚአብሔር ሆይ ከማስተዋል በላይ የሆነ እውቀትን እንድታፈልቅለት ጥበብን እንድትሰጠው በእያንዳንዱ በሚያደርጋቸው ሙግትና ክርክሮች አንተን አግሉቶ ለመናገር በፈለጋቸው መጠን እግዚአብሔር ሆይ ምንጩ አንተ የሆንክ የእውቀት የጥበብ ምንጭን በኢየሱስ ክርስቶስ ስም እንድታበዛለት እጸልያለሁ። በሚናገርበት ሰዓት ሁሉ እግዚአብሔር ሆይ እንደ እግዚአብሔር ቃል መናገር የሚችልበትን ጸጋና አቅም እንድትሰጠው ጸልያለሁ። ስለ ሁሉ ስምህ ይባረክ በኢየሱስ ክርስቶስ ድንቅ ስም አሜን። ተባረኩ። ቅዱሳን አላችሁ? አለን። አሞጽ እና ሰናይ ያላችሁ? አዎ አለን። ጸጋና ሰላም ይብዛላችሁ። ጆንዬ እንዴት ነው? እግዚአብሔር ይመስገን። ሰናይ ሰላም ይብዛ። እግዚአብሔር ይመስገን። ኤርሚሻ ሰላም ብያለሁ። አይ ቲንክ ቤካ አቋርጦ እንዳይደፋን። ባህሩዬ ተባረክ፣ ጸጋ ይብዛልህ። አሞጽዬ የተወደድክ ተባረክ። ቅድም ኤርሚ ከመግባቱ በፊት ለኤርሚያስ እውነቱን ይሄ ምንድነው የእውነት ኑር ለሚባለው ልጅ እየነገርኩት ነበር። ከዚህ በፊት ሪከርድ አድርጌ ስለነበር እንደነዚህ አይነት ሰዎች ሚሶጂኒስት የሚባሉት ናቸው። ሚሶጂኒስት ማለት ደግሞ ፐርሰን ቲፒካሊ ሁ ዲፕሊ ሴትድ ፕሬጁዲስ ይላል። ሴቶችን በጣም አጥብቀው የሚጠሉ እንጂ በአገልግሎት ላይ ቅድም እናንተም ስተነትኑት እንደነበረው እንግዲህ ሴቶች በጣም ብርቶች ናቸው። በጣም ብዙ ነገር ላይ ብዙ መጽሐፋችን ላይ የምናገኛቸው ናቸው እና እነዚህ ሄተር ወይም ደግሞ ትዋርድስ ውምን ላይ ብቻ ነው ውመናይዝ አይነት ነገር ነው ባህሪያቸው እና የሴቶች አገዛዝ ከማለት እኔ እንደኔ ቢሆን እኔም ክርስቶስን ካገኘው እንግዲህ 2ኛ ዓመቴ ነው። ግን ምን አይነት ነገር ነው የወሰንኩት ውሳኔ? መጀመሪያ ስለ ሰዎች ጃጅመንት ከመግባት መጀመሪያ የራስ መዳን ነው። በክርስቶስ ኢየሱስ የሚገኝ መዳን
መጀመሪያ ለራስ ይሆናል፣ ከዛ በኋላ ደግሞ ለፋሚሊም አንተ ዳን ቤተሰቦች ይድናሉ እንደተባለ እንጂ ሴቶች ይመራሉ አይመሩም። ምን ብርጭቆ ይዘህ በእንትን ላይ ላይቭ ላይ ቁጭ ብለህ እንትን ማቅጠጥ ጥሩ አይደለም የሚል ግምት ነው ያለኝና ነግሬዋለሁ። ቲፒካሊ እንዲያውም ኤርሚያስ ሲል ስም እንዳታነሳ ነው ያልኩት። እዛም ሄጄ ነግሬዋለሁ፣ ደግሜለታለሁ ቅድምም እና ወይ ትሮይትድ እንደዚህ ሊያደርግ የነበረው ነገር ኤርሚ ቅድም እንደነገረው ነው፣ በደንብ አስረድተነዋል። ግን ያው እንግዲህ ጌታ ልብን ካልከፈተ አለ አይደለ፣ በደንብ አስፈራርተው ነው ብየዋለሁ። መጀመሪያ ላይ እኔ ቀድሜ ነግሬዋለሁ። አስፈራርተው ነው ወይም ደግሞ በቃ የሆነ አንድ የሆነ ያልጨረሰው ሪሌሽንሽፕ አለ ማለት ነው እና እኛም አድርጎን ነበር አንድ ሰሞን ላይ እንደዚህ አይነት ነገር እና ይሄ የታወቀ ነገር ነው። ብዙም ኮንሰርን አያደርግም። በደንብ በሚገባው ሁኔታ ኤርሚ ጋር ጌታን ሲቀበል እኔ ሪከርድ አድርጌዋለሁ። ረጅም ነው ነግሬዋለሁ። በውስጥም ለዛ ነው ፎሎ ያደረገኝ ብዙ የሚያስቁ ነገሮች ስላለው። ኤኒዌይ እንግዲህ እኔ የማገለግለው ሴጣንን ነው ካለ ሰው ምርጫው ነው። እግዚአብሔር የፍቃድ አምላክ ነው ይባላል። ስንከተለውና ስናምነው እግዚአብሔር መንገዱን ይጠብቅልናል። እኛ አይሆንም እኔ በእኔ ወይን የምንሄደው ካልን ደግሞ እግዚአብሔር የሚገፋ አምላክ አይደለም። ብዙ ሰዎች አይተናል እኮ ክርስቶስን። የሚደንቅ አባባል አለ በመጽሐፋችን ላይ ጲላጦስ ክርስቶስን ሲያናግር እስኪገርመው ድረስ ዝም አለው ይላል። በቃ አንዳንድ ጊዜ እኛ በአእምሯችን አውቀን የምንናገረው ነገር አይደለም የሚጠቅመው፣ ግን እንደ መጽሐፍ ቅዱስ እንመራለን። ስለዚህ ወንጌል ተሰብኳል። ጳውሎስ ሲናገር እኔ ዘራለሁ አጵሎስ ያጠጣል እግዚአብሔር ያሳድጋል ብሏል። ዘር ተዘርቶበታል። እንግዲህ ይህን ዘር ደግሞ የማምከንና ያለማምከን የራሱ የፍቃድ ነው። ፍቃድ አለው ራእዩ ላይ። ወንጌሉን በደንብ ተቀብሎ ወንጌላዊ ኤርሚያስ ቤት መጥቶ እጅ ወደ ላይ ብሎ ጌታ ኢየሱስን እንደ ግል አዳኙ አድርጎ ተቀብሎ ለፓስተር ተክሉ ደግሞ ኤርሚያስ አሳልፎ እንደሰጠው እናውቃለን። ማለት እዛው ባለበት ከተማ ላይ ወንጌል እንዲማር ግን እኔ ንስሐን የገባሁት ብሎኝ ቀድሞ ነው የነገረኝና በጣም ገርሞኛል። ንስሐ የምትገባው እሱ መምሪያ ኤርሚያስ ነው እንደሚባለው ወንጌላዊ ኤርሚያስ እንጂ ስለው እሱ ነው ስህተቴ ምናምን ብሎ ሀይድ ሊያደርግ ነው የሞከረው። ግን which is absolutely fine with us, no problem። በደንብ ወንጌላዊ ኤርሚያስ በደንብ አድርጎ ወንጌልን በደንብ ጨምቆ አጠጥቶታል። ከዛ በኋላ ደግሞ የእግዚአብሔርን ቃል ተነግሮት ደግሞ ተቀብሏል ጌታን። ከዚህ በኋላ እንግዲህ የመዳን ቀን አሁን ነው የሚለውን ቃል ተቀብሎ እንግዲህ እግዚአብሔር እንደተቀበለ በሁላችንም ፊት አይተናል። እና ያው ከዚህ በኋላ የፍቃድ አምላክ ነው። ነገሮችን በራሱ የማጣመም ነገሮችን በፍቃዱ ደግሞ የማሳካት ደግሞ እንጸልይለታለን። ግን እንደ ክርስቲያን እኛ እየወጋን አናባረውም። ስለዚህ እንጸልይለታለን፣ እግዚአብሔር ደግሞ ይረዳዋል። ግን ያው የሆነች የተንጠለጠለች ነገር ስላለች ነው። እና በጣም ግን ሴቶችን የሚጠሉ ሰዎች በተለይ በሙስሊም ሃይማኖት እንዳሉት ሚሶጂኒስት ነው ይባሉት። በቃ ሄት ውመን በቃ ሴት እንዴት እንደዚህ ሆነች ምናምን። መቅደላዊት ማርያም እኮ ወንድ አይደለችም። እና ወደዛ ኮንሰርን ዞር ብሎ ሊያስቡበት ይገባል የሚል አመለካከት ነው ያለኝ። ተባረኩ፣ ጸጋ ይብዛላችሁ። አይ ቲንክ ቤካ ዝርግፍ እንዳያረገን እፈራለሁ። አሞጽዬ ቀጥል እንግዲህ። ሰንዬ ወተባረክ። አሙሴ ይቀጥል አባ። እሺ ያው አንድ ቃል እኔም በልጁ ጉዳይ እኔም አንድ ቃል ልናገር እና ጨርስ። ወዲያው ጌታን እንደተቀበለ እኔም ቤቱ ድረስ ሄጄ ለመጽሐፍ ቅዱስ አታነብም ስለው አይ የኢትዮጵያ ኦርቶዶክሱ ይሄኛው መጽሐፍ ኤርሚያስ ልክ አይደለም ብለዋል አለ። እሺ በቃ እኮ እዚህ አለ መጽሐፍ ቅዱስ ከምታገኝ ይህን እያነበብክ ቆይ ምናምን ብዬ ኮምፒውተሬን ከፈትኩና ዌብሳይት አሳየሁት። እዚህ ጀምራ አንብብ ምናምን ስለው ከዛ ምን ብሎ ጠየቀኝ፣ ኢየሱስ ክርስቶስ ከማርያም ነፍስና ስጋ ነስቶን ብለህ ታምናለህ ብሎ ጠየቀኝ። ዋት አልኩት። እንደዛ ብሎ ጠየቀኝ። ኦኬ ትምህርት ከየት ነው ያመጣው? ከወንጌላውያን ነው ወይስ ከኦርቶዶክሳውያን ነው ያመጣው አልኩት። እዛ ምን ብሎ ቢያስወርደኝ ነው አንተ ኦል ጂሰስ ነው አስወርደኝና አንዳንድ ነገሮች ለእግዚአብሔር ጠበቃ ገና ጌታን እንደተቀበልን ለእግዚአብሔር ጠበቃ መሆን የምንፈልግ ሰዎች መጀመሪያ እንማር ነው የምለው። እኔ ከአንድ መርህ አለ ለ3 ሳምንት ቲክቶክን ድርግም ማድረግና መጽሐፍ ቅዱስ አነባለሁ። እንደዛ ነው የሚሻለው እና እንደዚያም ከእግዚአብሔር ጋር ያለንን ነገር በጣም ያጠነክርልናል። መጽሐፍ ቅዱስ ደግሞ የሁሉ መሪ ቃላችን ነው። ከዛ ውጭ ንቅንቅ ማለት ያው ወደ ሌላ ነገር ነው የሚወስደንና
እንደዛ ብዬ መከርኩት። የሆኔንም እንደዚህ አድርጎ አባረረኝ። የሆነ ጊዜ ተጸተው ኦኬ ምናምን አልኩት እና መጽሐፍ ቅዱሱን ቢያነብ ኑሮ ደህንነት ትምህርት ቢከታተል ኑሮ ብዙ ነገርን ቢያደርግ ኑሮ ዛሬ ወድቅም ነበር። ግን ልጁ ምንድን ነው የሚያደርገው? የሰፈሩ ልጆች ይሰበስባል። እኔ በመጀመሪያ ክርስትና ጌታን የተቀበለ ሰው መጀመሪያ መራቅ ያለበት ጓደኞችን ብዬ ነው ማምነው። ጓደኞችን መራቅ አለበት ብዬ ነው ማምነው። ምክንያቱም ያን ጥላው የወጣን ነገር ጓደኞች ወደዚያ ነገር ይመልሰዋል። ስለዚህ ወጣ፣ ከዛ ቀስ እያለ ባክ አደረገ እንጂ አሁን እንደው በሞተ እንዴት ነው አንድ ሰው በአደባባይ ጌታን ተቀብሎ ንስሐ ገብቻለሁ ማለት ይሄ በአንድ አፍ ሁለት ምላስ ነውና በጣም እንትን ይላል። ዛሬም ቢሆን ጌታን የተቀበላችሁ አዲስ ሰው ካላችሁ የመጀመሪያው ህብረት አድርጉ፣ ደህንነት ትምህርት ተማሩ፣ በግላችሁ መጽሐፍ ቅዱስ አንብቡ። ያልተረዳችሁት ነገር ካለ ለፓስተራችሁ ደውሉ። ያልተረዳችሁት ጥቅስ ካለ ሀሳቡ ካለ ለፓስተራችሁ ደውሉ እንጂ እኔ አሁን የማን ደቀ መዝሙር ሆኗል ይሄ ልጅ? የመዝሙረ ያሬድ ደቀ መዝሙር ነው የሆነው። አስተማሪው እንግዲህ ምን እንደሚሆን እኔ አላውቅምና እግዚአብሔር እንግዲህ ልቦናውን ይመልሰው እና እንደዛ ብዬ ነው እኔ መልእክት ማስተላለፈው። ተባረኩልኝ፣ ሁላችሁ ወዳችኋለሁ። ማሪ አሞፄ ተባረክ፣ ጸጋ ይብዛለሁ። ወንድምነት ሁላችሁም ተባረኩ። በጣም ነው የምወዳችሁ። ወንድምነት ኤርሚዋ ተባረኩ። ባሪሻዬ እዚህ ያላችሁ ሁላችሁም ጸጋ ይብዛላችሁ። እግዚአብሔር አምላክ አብዝቶ ይባርካችሁ። ያው እንግዲህ ልንተኛ ነው ትላለህ፣ ነገቻች ምናምን ስላለን ኦኬ። አይ በርታ አለህ እንዴ? እየሰማህን ነው? እየሰማሁ ነው። በርታ። በጣም ነው የምንወድ። እኔ በጣም ድፍረት፣ ትጋት፣ በቃ ቦልድሊ የምትናገረውን በጽድቅን በቃ የምታረገው ነገር በጣም ነው የሚባረከኝ። በጣም እና በርታ፣ ተኛ። ሌሎችን ወንጌላዊ ኤርሚያስ ሩም ከከፈቱ እነሱ ጋር ሄደን እንሰማለን፣ ጽድቅን እንሰማለን። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ብሏል። ሁሉ ጊዜ ጽድቅን እንሰማለን እና ተባረክ። እሺ ወንድምነት መምጣት የሚፈልግ ሰው ካለ እኔ ጋር መምጣት ይችላል። አንድ ርዕስ አለ የምንወያይበት። መምጣት የሚፈልግ በዓል የሚያከብር በዓል ያክብር እና ተባረኩ። ዛሬማ ስናከብር ነው የምናድረው ትላለህ። በጣም ነው የምንወደው። በርታ። ተባረኩ። እድበት አለ።